ባይዘው እንትን አርጓል ልደት ያንድ ማወቅ ያለባችሁ ነገር ራሱ ኤርሚያስ ኮንፈርም አርጓል ልጆቹን ትክክለኛ ሰዎች እንደሆኑ ኮንፈርም አድርጓልና አቃቸዋለሁ ብሏል የሚገርም ልጆቹ ራሱ አቃቸዋለሁ ትዛለኝ ምናምን ይያለ ልጆቹን ኦሬዲ የሱ ወንድሞች እንደሆኑ ተናግሯል እና ቤተክርስቲያኑ ላይ ይሄ ነገር ተደበደብ አንድ ከስልምና ማለት ወሂድ የሚባል እንደዚህ እጁን ቆራረጡት አይኑን አፈረጡት እጁን ቆራርጠው እግሩን ቆራርጠው ያለ ሰው አሸ ነበር ማህበረ ቅዱሳን እንደዚህ ያደርጉ ሰው ቆራረጡ ያለ የሚያሽም አለ ተሐድሶችም ባለፈው እንዳያችሁት ጋይጽጌም ጭንቅላቴን አፈራርሰው በዱላ በድንጋይ ብለው በብረት ብለው በቃ እንደዚህ አይነት የሐሰት ሸቶች በጣም ቤተክርስቲያኑ ላይ ይነዛሉና እንዲቆም ያስፈልጋል እውነቱን ለመናገር ሰው ፒቲሽን እንኳን ተሰብስቦ በህግ እንዲጠይቅ ማድረግ ይቻላል አገሩ ያሉ ሰዎች ማለት ነው ያቱም እንደ ቤተክርስቲያን መብት አላት ይሄን ነገር በደንብ አርጋ ክሊር ማድረግና አሜሪካ ቢሆን ኖሮ ቀላል ነበር እውነቱን ለመናገር በጣም ቀላል ነው በጣም ህግ ስላለ ቤተክርስቲያኗ መክሰስ ይችላልች እና የስዊዘርላንድ ነው ኒውዚላንድ ያለውን ህግ ግን ብዙ አላውቅም ኤኒዌይስ ሐሳቦች ይስጡ መምራኑ እዚህ ላይ ኤግዛይስትልኝ ደረቴ በኋላ ላይ ያሳያለው አንዳንድ ቪዲዮዎች ታላቁ ወንድማችን መምሬ ፍሬም ሐሳብ ስጡ እናንተ መምር ብሬ እንደያገባባችሁ ሐሳብ ስጡበት ቀጥል ታላቁ ሚዩት ላድርግ እዚህ ድምጽ አለ መሰለኝ ድምጽ ሰማ እኮ ነበር ድምጽ ትንሽ ንፋስ ምናምን እንትን ብሎ ኦኬ እሺ አሁን ሰማ ልደቴ ይሰማል ታላቁ ኦኬ እሺ አይ ምናልባት እንትኑን ነው እነዚህ መናፍቃኑ የሚያመጡትን የሐሰት ክስ በመጀመሪያ ደረጃ ለምንድን ነው ወደዚህ አይነት አኪዩዜሽን የሚሄዱት ነው እንደዚህ አይነት አኪዩዜሽን የሚሄዱት ወይም ዲፋሜሽን ውስጥ የሚገባው አንድ ሰው በትምህርት አልችል ሲል ነው በትምህርት ምንም አይነት ለውጥ ማምጣት አልችል ሲል አማራጭ አርጎ የሚወስደው ስም ማጥፋትን በሐሰት መወንጀልን እና ሌሎችን ነገሮች ነው እና እግዚአብሔር ደግሞ ሲያጋልጣቸው የሚታመን ውሸት አይደለም የሚዋሹት ለምሳሌ በቅዱስ ቁርባን ዙሪያ የትኛውም ፕሮቴስታንት ተወያይቶ አይደለም ሐሳቡ ሊያሸንፍ ቀርቶ እንደው ከመጽሐፍ ቅዱስ ፈጽሞ ተቃራኒ ከጌታ ሐሳብና ትምህርት ጋር ፈጽሞ ተቃራኒ እንደሆነ ሁሉ ጊዜ ታየ ስለዚህ ሰው ወደ ቅዱስ ቤተክርስቲያን እንዳይመጣ ማድረግ ያለብህ በምንድነው ስም በማጥፋት እንደዚህ አይነት ወሬዎች ይሆናል ማለት ነው ሲወራ ደግሞ ያ የሆነ የሚመስሪያ ሁሉ ነበር የሆነ ሰውዬ የጦርነቱ ሰሞን መታኝ በዛቢያው መታኝና ሞትኩኝ ስሞትበት በእንተኔ በገጀራ ያረደኝ ምናምን የሚለው ሰውዬ ማለት ነው ጽጌ ስጦታው በቃ ኤግዛክትሊ እንደዛ ነው የተናገረው ድንጋይ የያዘ ድንጋይ ብረት የያዘ በብረት ቀጠቀጡኝና ሞትኩባቸው ስሞትባቸው ወደ አዲስ አበባ አንድ ወር ሞትኳል ወጣው ያ ሰውዬ ይሻላል ቢያንስ ለተወሰኑ ሰዓታት ነው የሞተው ጀለስ አንድ ወር ነው የሞተው አንድ ወር ሞቶ ተነሳ ማለት ነው አንድ ወር ሙሉ ማለት ነው አስቡ ደህና ውሸት እንኳን አይወሹም የሆነ በቃ ዝርቅ ያለ ውሸት ነው የሚያሹት አንድ ወር ሙቼ የተነሳው የሚል ሰው በቅዱሳን ጸሎትና ምልጃ ከሞት ተነሳ የሚባል ገድል ግን መቀበል አይፈልግም ከዚህ የምታዩት ምንድነው በቃ የሆነ የራሳቸውን ኢማጂኔሽን ነው እየፈጠሩ የሚሄዱት የራሳቸውን ኢማጂኔሽን ቀለሜ ራሱ መላኩ መጥቶ አንተ ጀግና ተነሳለኝ ቀለሜ ነው እንደዚህ የሚለው መላኩ ማለት ነው መላኩ መጣና ተነስ ምናም ብሎኝ ከዛሬ ጀምሮ እንግል ተብካለ ምናም ብሎ ለእንግዲህ ጠራኝ አለ ታዲያ ገድለ ተክለ ሃይማኖትን ለምንድነው የሚቃወሙ ታዲያ መልአክ ለቅዱሳን ተገለጠ የሚለው ለምንድነው የሚቃወመው ስህተት ነው የሚለው ታዲያ ለምንድነው እና አሁን ከዚህ የምትረዱት ምንድነው ይሁን ቅናትና በጣም ከፍተኛ ጥላቻ አለባችሁ ለቤተ ክርስቲያን በጣም ከፍተኛ ጥላቻ አለባችሁ ስለዛ ያንን ጥላቻ የሚወጡት እንደዚህ አይነት ተራ በሆነ ወሬ ነው በጣም ተራ በሆነ ወሬ ማለት ነው እና እነዚህ አይነት ሰዎችን እንደብድ ቆጥሮ
አሁን ለምሳሌ ባለፈው ሞጣ ነጠላ ለብሶ መስቀል ይዞ ምናምን በረከትን ልስጣችሁ እያለ መጥቶ ነበር አይደለ? ስቀህ ተዝናንተህ ነው የምታልፈው። ሃይ ሞጣ ምናምን ብለህ ፈታ ብለህበት ታልፈዋለህ። እነዚህንም ሰዎች ከሞጣ ባነሰና በጣም በወረደ መልኩ ነው ልናያቸው የሚገባው። ሞጣ በጣም ኦርቶዶክሳዊ ልጅ ነው በነገራችን ላይ። በዚሁ አጋጣሚ እንደው ዝም ብለን ለመዝናኛ እናየዋለን እንደ መዝናኛ እናየዋለን ነው እንጂ ሲሪየስሊ የሱን ወሬ ይዘናውን ዶግማ መሰረት ለማድረግ ወይ ቤተክርስቲያን ልንጠራጠርባት አንችልም። ልክ እንደዛ እነዚህም ሰዎች ሲመጡ በቃ እንደ ኮሜዲያን ቶማስ እንደ ሌሎቹ እያየ ዝም ብለህ ስክሮል አድርገው ታልፋለህ ማለት ነው እንጂ የሆነ ጊዜ ተሰጥቷቸው በስነ ስርዓት እንደዚህ መወያያ ቶፒክ መሆንም የለባቸውም። ሲጀምር ከመሰረቱም ቢሆን በቃ የወረዱ ሰዎች ናቸው። በዛ ሰብዕነታቸው ልክ ሚት ልናረጋቸው ይገባል። ከዚህ በተረፈ ግን ቀለመወርቅ ወይም ኤርሚያስ አበበ በቲክቶክ ስሙ አንድም ቀን መሰረታዊ ትምህርት ላይ ተወያይቶ አያውቅም። ላይክ ሊተራሊ አንድም ቀን ማለት ነው። አንድም ቀን በፕሮቴስታንታዊ ዶክትሪን ተወያይቶም አያውቅም። በኦርቶዶክሳዊ ዶክትሪንም ተወያይቶ አያውቅም። በታቦት ጉዳይ ጥያቄ ምናምን አለ። በመጽሐፍ ቅዱስ እንወያይ። የኔ መጽሐፍ ቅዱስ ታሪከ ነገስት ነው ይላል። የሱ ባይብል የሱ የሃይማኖት መመስረቻ የሱ መጽሐፍ ቅዱስ ታሪከ ነገስት ነው። የኛ የሃይማኖት መመስረቻችን ደግሞ መጽሐፍ ቅዱስ ነው። ስለዚህ ስለ ሃይማኖት ከሆነ የምናወራው የሚቀድመው መጽሐፍ ቅዱስ ነው እንጂ ታሪከ ነገስት አይደለም። ሲቀጥል ታሪከ ነገስት የታሪክ መጽሐፍ ነው። ዶግማቲክ ትሪታይዝም አይደለም። ይሄ የዶግማ ትምህርት የሚብራራበት መጽሐፍም አይደለም። እዛ ላይ ስለ ታቦት ታሪከ ነገስትን ጠቅሼ ልከራከር ካልክ ከታሪክ ምሁራን ጋር ነው ልትከራከር የሚገባው እንጂ ከቴዎሎጂያንስ ጋር አይደለም። የነገረ መለኮት መጽሐፍ ስላልሆነ ማለት ነው። ስለዚህ አሁን ከዚህ የምትረዱት ምንድነው? ገድላትን እኛ ከምናምናቸው በላይ የሚያምናቸው ይሄ ሰው ነው። ገድላትን እኛ ለዶግማ መሰረት ሳናደርጋቸው ለዶግሞ መሰረት አድርጎ እያቀረበው ያለ እሱ ሰው ነው ማለት ነው። ልደት ከዚህ በፊት በነገረ ድህነት የውይይት ጥሪ የለም። በመስቀል የውይይት ጥሪ የለም። ቃለ ሕይወት ያሰማልን መዝሙረ ታላቁ ሁላችሁ። እኔ እንኳን ብዙ አልልም፣ የሚመች ቦታም አይደለሁም። በዛውም ላይ ብዙ የሚያስፈል ጉዳይም አይደለም። ቤተክርስቲያንን ለመክሰስ የሚሄዱበትን ርቀት በጸና ማውገዙ ተገቢ ቢሆንም ቋሚ አስተምህሯችን አስለቅቀው ተራ በሆነ ሐሳብ ላይ አንጠልጥለውን እንዳይቀሩ ልዩ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው። ቤተክርስቲያን አሁን ላይ በአነጋገር ደረጃ የታላቁ ምንድነው ይሄ ማን ያሉት አበበ ጉልላት የሚባለው ሰውዬ ስም ሲጠራ ሞቷል አልሞተም የሚል የማጥናት ሂደት ውስጥ እንድንገባ ያደረገን አንደኛ ሞተ የተባለበት መንገድ የቤተክርስቲያን ህልውና በጽኑ የሚጋፋ ስለሆነ፣ ምክንያቱም ህይወት የሚሰጠው የክርስቶስ ቅዱስ ሥጋና ክቡር ደም ለሞት ምክንያት ሆኗል ብሎ ሲናገር ክርስቶስ ወደዚህ ዓለም የመጣው ለህይወታችን ምክንያት መሆን ብቻ ሳይሆን ህይወት መሆን ነው እንጂ ሞት መሆን አይደለምና ለሞት ቀጽሎ ሐሳቡን መናገሩ ተገቢ አይደለም። ሁለተኛው በቤተ መቅደስ የሚፈተተው ቅዱስ ሥጋና ክቡር ደም አንድ ነው። አንዱ ህብስት ነው። ኢየሱስ አንድ ባህሪ ስለሆነ ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ አንድ ህብስት ነው የሚፈተተው፣ ሁለት ሶስት ህብስት አይደለም። ያ ህብስት ከቀዳሽ እስከ አስቀዳሽ ድረስ ቅዱስ ሥጋውን ክቡር ደሙን ለመቀበል ነጽቶ ለተገኘ ሁሉ በንስሐ ተመላልሶ ለተገኘ ሁሉ የሚሰጥ ነውና የሚሞት ከሞተ አበበ ጉልላት የሚባለው ሰውዬ ብቻ ሳይሆን ሁሉም በዚያን ቀን የቀደሱ ያስቀደሱ ሁሎች ናቸው የሚያልቁ፣ ምክንያቱም ህብስቱ አንድ ስለሆነ። ሲቀጥልም ደግሞ በህብስቱ የሚገል ነገር ቢያደርጉበት እንኳን መድኃኒቱን ወይም ገዳይነቱን የሚሽር ነው የክርስቶስ ቅዱስ ሥጋና ክቡር ደም እንጂ መድኃኒት ወይም ስራይ ጥንቁልና የሚበርዘው ቅዱስ ሥጋና ክቡር ደም አይደለም። መልዕልተ ሕግ ነው። ከሐሳበ ዲያብሎስ የተሰወረ ነው። ይህ ታላቅ የሆነው ቅዱስ ሥጋና ክቡር ደም ከሐሳበ ዲያብሎስ የተሰወረው የራቀው ሊገል የሚችለውን መድኃኒት የሚያጠፋ የሚያፈዝ የሚያደክም እንጂ መድኃኒት ቢጨምሩበት መድኃኒቱ ራሱ መድኃኒትነቱን ያጣል። ምክንያቱም መድኃኔ ዓለም ክርስቶስ በእመቤታችን ማኅፀን በነበረበት ጊዜ ማየ ዘለፋ ሲያጠጧት ያ ማየ ዘለፋ የሚገል መድኃኒት ነው። እሱን ግን አልገደለውም። ለምን ካላችሁ መድኃኒት አይገለውም። እርሱ መድኃኒት ስለሆነ መድኃኒቱን ግን ያጠፋል። ለምን ቢባል የመድኃኒቶች ራስ ስለሆነ። ኢየሱስ ማለት ደግሞ መድኃኒት ነው። ከመለኮትና ከትስብእት የተቀመመ አማናዊ መድኃኒት ነው። እንደ መድኃኒትነቱ ባዳኝነት እንጂ በገዳይ ባጥፊነት ፈርጆ ቤተክርስቲያንን በዓለም አደባባይ
ብዙ ህዝብ ባለበት ሚዲያ ላይ ማስጣቱ ተገቢ ስርዓት ሃይማኖታዊ ህግም አይደለም ለቤተክርስቲያንም የሚገባት ስም አይደለም በርግጥ አዎ ያበሳጫል ነገር ግን የፕሮቴስታንቱ ዓለም ያልነቃንባቸው የሚመስለኝ ነገር ልክ እንደ ውሻ በሬ ሲገፈፍ እየመጣ እየደጋገመ የሚያስቸግር ከሆነ አጥንት ይጥሉለታል እሱ ከዚህ አጥንት ጋር ሲታገል ስጋውን ተካፍለውት ይሄዳሉ ማለት ነው ሰዎቹ እና ልክ እነሱም የሆነ ምንታገልበት እንደ አጥንት የሆነ ነገር ይወረውሩልንና እዚያ ላይ መከራ ስናይ በቃ እኒ ወንጌል አይሰብኩም ይያለ ምእመኑ ወደ እነሱ እለት መጉረፍ ነገር እንዳይከሰት ይሄንን ጉዳይ ነቀሲስ በደንብ ይዘውታል እስከ መላከ ገነት እስከ መጨረሻው እንደሚሄዱበት እርግጠኛ ነኝ ከዚያ ውጭ ግን እንደው ምናልባት እንደው እንዲ ብናደርግ እኔ አንድ ህግ ላውጣና ምናልባት ከተመቸ በዚያ ብንቀጥል አሁን ላይ ልደት ከሰማይ ማለት ነው ምን ህግ ነው አሁን ላይ እንዲህ አይነት ክርስትና ሳይሆን ስብዕና የጎደላቸው በመላሳቸው የሚጸዳዱ መላሳቸው ላይ መለስተኛ ሰይጣን የታሰረባቸው ሰይጣን እንዳንላቸው የሰው መልክ ያላቸው ሰው እንዳንላቸው የሰይጣን አንደበት የታሰረላቸው የፕሮቴስታንት አማኞች በውኑ ፕሮቴስታንትን ይወክላሉ ወይ ምትደግፏቸው በመናቸው ነው ወንጌልን ስላስተማሯችሁ አካውንትና ስማችሁን አዳራሽ ላይ ስለዘረዘሩላችሁ ወይስ ኦርቶዶክስን ቤተክርስቲያን ስለሰደቡላችሁ በተቃውሞ ያጸናችሁት ሃይማኖት ነው ወይ ያላችሁ የሚለውን በደንብ ብንወያይበት ልደት መዝሙርም ሌሎች ታላቁም ከዚህ የተለየ ሐሳብ ከሌለን ይወክሏችኋል ወይ በእውነት ካልወከሏችሁ ሰረፉ ማጥሏቸው መጽሐፍ ቅዱስን ያገኛችሁባት ታሪክ የተራከባችሁባት ታላቅ ሀገር ታላቅ ርስት ታላቅ መንደር ያቆየች ናት ኢትዮጵያዊት ቤተክርስቲያንና ይሄን አይነት ግፍ የሚያደርሱ ሰዎችን አማን በአማን ብሎ በስጋው ደግሞ ሰው ይገላሉ ብሎ በመቅደሱ ሲቀልድ በውኑ እየደገፋችሁት ነው ወይ የምትደግፉትስ ምንን መስረት አድርጋችሁ ነው የሚል ጥያቄ ያስገባን ብንጠይቃቸው በዚያው ምግረ መንገድ ከቤተ ክርስቲያኗ የወጡበትን ምስጢር እየጠየቀን ብንማማር የፕሮቴስታንትን ሐሰትና ውሸት የቤተ ክርስቲያንን አማናዊነትና እውነት በአደባባይ እየገለጽን ብንቆይ ለማለት ነው በዚያ ልክ ከተጓዝን ምናልባት ተሳዳቢነትን የሚያበረታቱበት መንገድ ከማን አግኝተውት ነው በዚህ ልክ ቤተ ክርስቲያንን ስጋው ደግሞ ድረስ ውስጥ ላይ ገብተው በቅድስት ቅድም ታላቁ እንዳሉት ይሄ ትልቅ ምስጢራቸው ምን እንደሆነ ታውቃላችሁ አሁን በወንጌል አልሆነ አለ አካውንቱንም ነገሩት ያው ትናንት ስለ እንደነበረው ስምህ ከበደ ነው የሚባል ይሉታል አሜን ይላል ስሙ ጠፍቶት ኑሮ እንደሆነም እንጃ ያሉ ነበር ትናንት ስሙ የጠፋው ሰው መታወቂያውን ነው ማየት ያለበት ወይ ዘመዶቹን ነው መጠየቅ ያለበት እንጂ አሜን ሲባል አላይም አይታወቅም እንዲያም ሲባል እና በዚህ በጥንቁልና ስምን በመዘርዘር እነሱ እየተነቆሉ ቤተክርስቲያን ላይ ከህግ ወጣው ስራ ስር የሚቸረችሩትን አብነት አድርገው ያመጡታል የነሱም እኮ ስምህ ገሌ ነው የሚባል መዋያ ማደሪያ ያያሉ መዘርዘር እሱ ራሱ ጥንቁልና ነው እና ይሄንን መነሻ አድርገን ወደዚህ ሐሳብ ብንጓዝ በውኑ እኒን ሰዎች የሚደግፏቸው ምን እውነት አግኝተውባቸው ነው የሚቀበሏቸው የሃይማኖት መሪ ሲያደርጓቸው መጽሐፍ ቅዱሳዊ ይዘት ያስተማሯቸው ነው ወይ የሚለው ላይ በዛው ብናጠነጥን ፕሮቴስታንቱ ዓለም ጋር ብንወያይ ለማለት ነው አመሰግናለሁ ልደታችን እሺ ቃሌት ያሰማልን እዚህ ሰውዬ ላይ ብዙም ያን ያህል ትኩረት ማድረግ ባያስፈልገንም ግን ይሄን የምናረግበት ዋነኛ አላማችን ደግሞ ያው የተነሳውን ነገር ትንሽ ሃይላይት ሰተንበት ከማለፍ አንፃር ነው እንጂ እናንተ እንደምትሉት የኛን ጊዜና የኛን አቴንሽን የሚመጥን ሰው ሆኖ ሳይሆን የተዋሸው ውሸት በርግጥም መስተካከል ስላለበት ነው እንጂ ለሌላ አላማ እንዳልሆነ ግልጽ ነው ርዕሳተን እናስተምረው ጉዳይ ሳይኖርም ቀርቶ እንዳልሆነ እዚህ ከታች በኮሜንት ስር ሐሳብ መስጠቱ ሰዎች ኮዲው ይሄንን እንድትረዱ ፈልጋለሁ በሬ የምትጨምረው ነገር አለ ድሉ ልስጥህ ወይ ደግሞ ወደ ዋናው ዘመናው ወራበታል ብለን ወደ ምናስብበት ርዕሰ ጉዳዮች ላይ እንንቀሳቀሳለን ወንድማችን መምህር ብርሃኑ ወጣ
እሺ ያሬዲ ምራ በቃ እንቀጥል። ወጥቷል ብሬም መምህር ኤፍሬም እንዳሉት አድርገን የሚገቡ ፕሮቴስታንቶች ካሉ ገብተው ሪሊ የፕሮቴስታንት ኢቭን ያው አሁን እኮ ፔንቴኮስታልና ሉተሪያን ለይተን ማውራት አለብን። ልደት ስናወራ ከዚህ በኋላ ሉተሪያን ብለን አድሬስ አድርገን በትምህርታቸው ልክ ፔንቴኮስታሎችን ፔንቴኮስታል ብለን ምክንያቱም ሉተሪያን እንደዛ ነው ዲማንድ እያደረጋሉት። ከዚህ በኋላ በፔንቴኮስታል ጨፍለቃችሁ እንዳትጠሩ፣ ፔንቴኮስታል ውስጥ አንድ ናቸው ብላችሁ እንዳትጠሩ፣ እኛ የራሳችን ዶግማ የራሳችን ትምህርት ያለን ብለዋል። ስለዚህ እንግዲህ የሚገቡ ካሉ ያው በትምህርት ዙሪያ እሱ እናወራቸዋለን ፈቃደኛ ሆኑ ካሉ ማለት ነውና የሚገቡ ካሉ አስገባና ለተሻ እንትናለን። ግን ኮሜንት ላይ ያላችሁ ሰዎች እኛ ኤርሚያስን ማንሳት ፈልገን አይደለም። ውሸት ቅዱስ ቁርባን ላይ የተዋሸው ውሸት ስህተት ነው፣ ብልግናም ነው፣ ነውርም ነው፣ ትልቅ ክፋትም ነው። እሱ ስለተናገረ የቅዱስ ቁርባኑ ክብር ምንም የሚቀንስ ነገር የለም። ከዛ አንጻር እሱ ግን ሰዎች እንዲጠራጠሩ ቅዱስ ቁርባን የሚቀበሉ ሰዎች ሲጀመር አንድ በጣም የታዘብኩት ነገር ልደት የመሰለ እዛ ያሉት ወንድሞች ሁሉም ተሰብስበው ስለ ፕሮቴስታንት ኦርቶዶክስ ነበርን የሚሉ ውሸታቸውን እንደሆነ የምታውቀው ቁርባን ራሱ በህብረት የምናደርገው ሚስጥራት እንጂ ኢንዲቪጁዋል የሚደረግ አይደለም። በቤተክርስቲያን በቅዳሴ ለሁሉም የሚሰጥ ነው። ዲያቆናቱ ይቀበላሉ፣ ካህናቱ ይቀበላሉ፣ ምዕመኑ ይቀበላል። እና ለምን ሁላችንም አልሞትም ታዲያ? በዛ ጊዜ ያስቀደሰው ሰው ለምን አልሞተም? አየህ እና ስለማያውቁ ነበርን የሚሉ ሰዎች እንኳን እንዴት እንደሆነ የቅዱስ ቁርባን ስርዓት አያውቁትም። እና በቅዱስ ቁርባን መርዝ አድርገው ገደሉ ሲባል አሜን ያሉ ኦርቶዶክስ ግን ነበርን የሚሉ በጣም ምስኪኖችም እንዳልነበሩ በአጠገባም አልፈው እንደማያውቁ ሁሉ ያየንበት ነውና ይሄን ያነሳ ነው ለወንድማችን ለኤርሚያስ የሆነ እንዲያው ፕሮሞሽን ለመስጠት ፕሮሞት ለማድረግ ሳይሆን ቅዱስ ቁርባን ላይ ግን የተዋሸው ውሸት በጣም ክፋት ነው። በቃ ብልግና ነው፣ ነውር ነው። በዚህ ደረጃ መዋሸት በጣም 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 በቃ የሌለ ነውና ይሄንን ትደግፋላችሁ ነው እኛ ጥያቄ። እንደ አንድ ፔንቴኮስታል ስለሆነ ኤርሚያስ እንደ አንድ ፔንቴኮስታል ይሄ እናንተ ትምህርት ነው ወይ? መዋሸት፣ መቅጠፍ፣ ኦኬ እንደዚህ አይነት ውሸቶች ያልሞተን ሰው ድምፅ አሰምቶ ይሄ ከየሞተው ሰው ነው እያሉ መዋሸት፣ ቤተክርስቲያኗ በዚህ ርቀት መዋሸት ይሄ ወንጌል ነው ወይ? ኦኬ ይሄ የምትሰሙት ነገር እናንተን ይወክላል ወይ? አዎ ይወክለናል ካላችሁ ጥሩ አብረን ነው ኮንሲደር የምናደርጋችሁ። አይወክለንም ካላችሁ ግን ይሄ እኛን አይወክለንም እያላችሁ ኮንፈርም ታደርጉ ይገባል። ግን ኮመንት ላይ ግን እንደምናየው ግን በጣም ብሶ ደስተኛ ነው እሱ በሚያደርገው ነገር በሱ ሳይድ ያሉት እና እሱ ነው። ሌላው ልደትዬ በዚሁ መናገር ፈልገው ቅዳሜ ዕለት ውይይት ቴዲ ቤት አለ እያለ ደጋግሞ ሲናገር ነበረ። ቴዲ ትናንት ወጣና የማውቀው ታሪክ የለም ማለት ቅዳሜ ውይይት መኖሩን ምንም የማውቀው ታሪክ የለም ማለት ቆይ እሱ ቪዲዮ ላሳይና እኔ ግን አንዳንዴ ቢቀርስ እውነት ምን ችግር አለው ቢቀር? በቃ ይሁሉ መጨነቅ፣ ይሁሉ ኮንፊውዝ መሆን፣ ይሁሉ በቃ እንደዚህ በቃ በጣም እንደዚህ መድማት መላላጥ፣ ይሁሉ ልፍ ያለ ምን ያስፈልጋል? ፖስት አድርጌዋለሁ። ያው እንግዲህ ላሰማችሁ። ያቺ ቅዳሜ መጣ እስኪያልፍ አላቅም ያነጋሉ ያመሻሉ አላቅም። ግን ቅዳሜ እየመጣች ነው በደጃፎት ነው ማለት ፈልጋለሁ። ተዘጋጁ። አልተዘጋጁበት ጉዳይ ካለ ይዘጋጁበት። መዝሙር ያሬ ደውላለሁ ብሎ ካለ ቴዲ ጋር ደውላለሁ፣ እኔም ደውላለሁ እሱ ጋር፣ እናንተም ደውሉ። የሱ ፈቃደኝነት ተጠይቆ ብያለሁ። በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። እሺ በእኔ በኩል ምን ብሎኛል ነው ያለው? ለትዬ ተስማምታችሁ ከመጣችሁ ችግር የለውም ብሎኛል ነው ያለው። ማ ቴዲ ብሎኛል ነው ያለው። እንግዲህ ኦኬ እነሱ ደግሞ በዛ ደውል አዱ ነው የዲቤቱ ነገር ምንም አውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ። በሚቀጥለው ዓርብ ወይም ቅዳሜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምታከብሯቸው የምትወዷቸው ስመጥር የሆኑ ዘማሪዎች ይመጣሉ። ዝግጁ ናችሁ? ሰርፕራይዝ አለ ነው የዲቤቱ ደውሉ
የሱ ፈቃደኝነት ተጠይቆ ብያለ በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። እንግዲህ እነሱ ደግሞ በዛ ደወል አዶ ነው የዲቤቱን ነገር ምንም አውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ ኮመንት ላይ ጠይቀውት ነው ስለ ዲቤቱ ቅዳሜ ዕለት ብለውት እኔ ማውቀው ነገር የለም ምንም ማውቀው ታሪክ የለም ማለትና ይሄ ይወክላችኋል። ይሄ አይነት ባህሪ እናንተን ጴንጤቆስጣሎችን ይወክላል ወይ? እስከ መቼ ነው እንደዚህ አይነት ድራማስ እንደዚህ አይነት ውሸት የሚያስኬዳችሁ? እና ሁላችሁም እንደዚህ ናችሁ ወይስ ይሄ የወንድማችሁ እና የጥቂት ሰዎች ባህሪ ነው? እንግዲህ አእምሮ ያላቸው እንደነ ኤፍሬም ባለጊዜ አሉ፣ እንደነ አቤል፣ እንደነ ሄለን። አሁን ሄሉን ታውቃታለህ አይደል? ትዝ ትላለች ሄሉ እንዴት አስቸጋሪ እንደነበረች። ስለሷ እኮ ነው ብለህ እኔ በጣም ገርሞኝ እኔ እንዴት እያልኩኝ ነው ያለሁት። እውነቱን ነው የምነግርህ። በጣም ነው የገረመኝ። እኔ ሄሉ ማለት በጣም በጣም የምትናገረኝ በሁላችን የምትናገር ልጅ ናት። ዛሬ ላይ አእምሮና ልብ ገዝታ መልሳ ራሷን ታዝባ ትክክል አልነበረም ሳረግ የነበረው እና ደግሞ ባለ አእምሮ ሁኑ እያለች ትመክራለች በምታየው ነገር እና ፕሮቴስታንቶች ከገቡ እንግዲህ በዚህ ዙሪያ ይሁን ማለት ነው። አመሰግናለሁ። እሺ ደስ ይለናል። እውነቱን ለመናገር ይገባሉ አይገቡም በጣም አጠራጣሪ ነው። ዲያቆን መክ እንኳን ደህና መጣ። ብትገቡና ብንወያይ ደስ ይለናል። ይህንን አጋጣሚ እንጠቀም። የፕሮቴስታንት ስሁት የሆነ ትምህርቱን መግለጥ ይኖርብናል። እውነቱን ለመናገር በቃ ከዚህ በላይ በዚህ አጋጣሚ አንድ ማወቅ ያለባችሁ ሉትራን ገና ለገና ቅዱስ ቁርባን የኃጢአት ስርየት ይሰጣል ስላሉ ማለት ድነዋል ማለት አይደለም። ባይዚ ምንም የምናቀራርበው ነገር እንደሌለ በዚህ አጋጣሚ ግልጽ መሆን አለበት። በቃ ምንም የምናቀራርበው ነገር ምክንያቱም ኦልሬዲ የምንፍቅና ቤት ነው እሱ። እዛው እርስ በርሳቸው ተለያዩ እንጂ በእኛ በኩል እንትን የምንለው ነገር የለም፣ የምናመቻቸው ነገር የለም። እነሱ ይሻሉናል ይሄኛው ይሻለናል የምንለው ነገር የለም። በነገራችን ላይ ለእኛ ሁለቱም አይሻለንም። የሴጣን ቆንጆ የለውም። ለእኛ ሁለቱም አይሻለንም። ያው ክህደት ነው፣ ምንፍቅና ነው። ሁለቱንም ነው አስገብተን ስናወራ በሚገባቸው ልክ የምናናገራቸው። ግን የዞሮ ጴንጤቆስጤ ለቤተክርስቲያን ያለው ጥላቻ፣ ስድብ ምን ከእሱ ጋር ተያይዞ በደንብ እንሄድባቸዋለን። ካሉ ይግቡ። ፕሮቴስታንቶች ካላችሁ ምን ያህል ከመጽሐፍ ቅዱስ የራቀ ትምህርት እንዳላችሁ በዚህ አጋጣሚ ልናሳውቃችሁ እንወዳለን። ወንጌላውያንን ለሚሉ እውነተኛውን ወንጌል የመስበክ ስራችን መቀጠል አለበት። በዚህ አጋጣሚ ፋሲካ ሙላቱ ማልበል ከየት ቤተ እምነት ነው? ከፕሮቴስታንት። በቃ ያው መዝሙሬ ተቀበል። ከዛ ታላቁ አለ መምህርም አሉ። ደሜ እንኳን ደህና መጣ ወንድማችን። ሰላም እንዴት ናችሁ? የተወደዳችሁ ሁላችሁንም ሰላም ብያለሁ። መዝሙሬ መምህር ኤፍሬም ታላቁ እንዲሁም ልደትሻ እንዴት ናችሁ? ከታች አላችሁ ሰላም ነው? እግዚአብሔር ይመስገን። ያ እንግዲህ እቺ ዘመን መዋጀት አለብን። ኦርቶዶክሳዊነት የሆነውን ትምህርት በሰው ዘንድ የገባውን የሐሰት ትምህርት በተለይ ደግሞ በዚህ ቤተክርስቲያን ላይ የተነገረባትን የሐሰት ትምህርት አጽድተን እውነተኛ የሆነውን ኦርቶዶክስ የምታስተምረው ትምህርት በክርስቶስ ላይ ይህ ነው ብለን እንናገራለን ማለት ነው። እግዚአብሔር ይባርካችሁ። እናንተ ተወዳጆች ናችሁ በእኔ ዘንድ። አመሰግናለሁ ሁላችሁንም። አሜን። እሺ ደም የእግዚአብሔር ባርክ። አሜን። ያሬድ ይቀጥል። ታላቁም ከዛ እየተቀባበለን እንቀጥላለን። እሺ ፋሲካ ከየት ቤተ እምነት ነህ? ከፔንቴኮስታል ነው ወይስ ሉተሪያን ነህ? እሺ ግን በመጀመሪያ እኔም እጠይቃለሁ አይደለ? ንገረን እስቲ መጀመሪያ ከየት ቤተ እምነት ነህ? ከፔንቴኮስታል እኮ። የት ፔንቴኮስታል የት ነህ ማለት? ፔንቴኮስታል አታውቃቸውም? ማማን ፔንቴኮስታል አምብሬላ ውስጥ እንዳሉ እሺ ግልጽ አድርገው እስኪ። ያልገባኝ ያው ነው። ምንም ያው እኮ ነው ቃሉ። ምንም አልለውጠውም። ይሄን ያለኝ ቃል ፔንቴኮስታል ውስጥ ያሉትን ዝርዝሮች ታውቃቸዋለህ? ማማን እንዳሉ ፔንቴኮስታል ተብለው የሚመደቡ ማማን እንደሆኑ እኔ እንጃ። እነሱን አላውቃቸውም። እነማን ናቸው? እኔ ምን አውቃ? አንተ እኮ ነው ማወቅ ያለብህ። እኔማ ኦርቶዶክስ ነኝ። አንተ ግን ፔንቴኮስታል ነኝ ስላልክ የትኛው ፔንቴኮስታል ነህ አንተ? ይሄ ማለት ይሄ መሰረተ ክርስቶስ ወንጌላማኝ እንደሚባለው ነው። እኔ እንጃ። አንተ እኮ ነው ፔንቴ ወንድሜ። አንተ ነው እኮ መንገር ያለብህ። እኔ አይደለሁም አንተ መምራት ያለብኝ።
እኮ እንደዛ ለማለት ፈልገህ ነው? ጥያቄው ግልጽ አድርግልኝ። ጴንጤ ነህ ነው እየሄድክ የምታመልከው? እንደዛ በለውና ከገባው። እሺ ቆይ አንዴ፣ አንተ ጴንጤ ከሆንክ እስቲ 5ቱን ሶሎዎች ንገረኝ። ለምን 5ቱን ሶሎዎች እንድትነግረኝ ነው። እሱ ነው የጴንጤ የእምነት መሰረት። አሁን ጴንጤ መሆኔን ማረጋገጫ ነው። አዎ ምን ንገረኝ፣ 5ቱን ሶሎዎች ንገረኝ። አዎ እንግዲህ እኔ ጴንጤ ነኝ ካልኩ እንግዲህ ነኝ ነው። ምን ይደረግ ነኝ ስላልክ ሳይሆን በትምህርትክ ነው መሆን የሚታወቀው። እና 5ቱ ሶሎዎች እነማን ናቸው? በትምህርቱ ደግሞ ወደ ትምህርቱ እንለፍና እኔም ጥያቄ ስላለኝ 5ቱ ሶሎዎች እነማን ናቸው? ወንድሜ ጴንጤ ሳትሆን ጴንጤ ነኝ ካልክ አናስተናግድም። ምክንያቱም እኛ እዚህ ውሸት አንፈቅድም። እና እኔ አልዋሸሁም፣ ጴንጤ ነኝ ብያለሁ። እንግዲህ ጥሩ፣ ስለዚህ ንገረኝ የ5ቱ ሶሎዎች እነማን ናቸው? እኮ አይደለም ማረጋገጫ ነው ወይ ይሄ? እነማን ናቸው 5ቱ ሶሎዎች ወንድሜ? በጌታ ስም ኧረ ስሙኝ መጀመሪያ። እንዴ ምን አልከኝ? ስማኝ እንጂ ወንድም ምን ሆነህ ነው? እሺ ሶላ ምንድን ነው? እሺ አይደለም ማረጋገጫ ነው ወይ ይሄ ነው ያልኩህ። የእኔ ጥያቄ አስወጡት በቃ። ሞዴሬተርስ አይ ጭቅጭቅ ሆነ በቃ። ውረድ፣ አስወርዱት። ሉረድ ላለመጠየቅ ይመስላል። አዎ ከታች ሙስሊም ነው እያሉ ነበር እና ለዛ ነው ታላቁ እየጠየኩት። ልጁም እኔ ፕሮቴስታንት አልመሰለኝም። ይቅርታና መስሏችኋል? ፕሮቴስታንት አይደለም። ምንም ያውቀው ነገር የለም ስለ ፕሮቴስታንት ራሱ። አስቸጋሪ ነው። ያልሆናችሁትንማ ነን ብላችሁ እንዳመጡ። በተለይ እኛ ፊት እንይዛችኋለን። እኛ ውሸት አናስተናግድም። ድራማችሁን እዛው ድራማ አትስሩ ፕሊዝ። ሰሊና እሺ ለሰሊና አለ ወይም አለሽ? አይ ጥሩ። ሌላ ፕሮቴስታንት አለ መግባት የሚፈልግ? ሌላ ፕሮቴስታንት በዚህ ታላቁ ይቀበሉ። እኔ አንድ ሞክሬያለሁ። እንግዲህ ይቀበሉ። እንትን ካሉ ጓ ካሉ እንመጣበታለን። ጤና ይስጥልኝ። አብሮ ይስጥልን። ቅዱስ እንዴት አለ? እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ። አጭር ጥያቄ ጠይቄ ለመውጣት ነበር። በጣም አጭር። እሺ እኔ አሁን ላይ ትምህርት ተምሬ ወደ ንስሐ ዓለም እየተመለስኩ ያለ ወጣት ነኝ። በጣም ደካማ ወጣት ነኝ። ግን ሳታውቁ አታስተምሩ የሚባል ብዙ እንትኖችን አይቻለሁ እና ሳትረዱ እንዲህ ሳትሉ እና አንድ ጓደኞች ያሉ በዚህ ስለ ንስሐ ትምህርት እንደዚህ እየነገርኳቸው ያሉ እና መናገሬ መቀጠል አለብኝ ኦር ደግሞ አሚን ስለ ንስሐው በብዙ መንገድ አጥንቼ ስላችሁ ይሄ በቃ ብዙ ዩቲዩብ ላይም ከእናንተ ጋርም ዩኤል ሀብታሙ የሚባለውን ሰውዬ ካወቃችሁት፣ ይቅርታ መምህር ካወቃችሁት ከሱ በጣም ብዙ ነገር ቀስሜ ነገሮችን እያስረዳው ነው ያለሁት እና የሆነ መምህር ሲያስተምር እውቀት ከሌላችሁ ዝም በሉ የሚል ነገር አለና ልክ ነኝ ልክ አይደለሁም? በጣም ከይቅርታ ጋር ፈጣን ጥያቄ መልሱልኝ እና እወጣለሁ። መኖርህን አስቀድም፣ ሌላውን ተው። መናገሩ ይደርሳል ቀስ ብሎ ስለ እንትን ስለሆነ ለንስሐ ስለሆነ አሁን ምን እንደምትናገረው የእውቀት ጉዳይ ሳይሆን የህይወት ነው። መጀመሪያ ኮንክሪት የሆነ ህይወት ሊኖር ይገባል። አንተ ማወቁ ችግር የለውም። ሰው በእውቀት አይደለም ጉዳዩ። አሁን የያዝከው የህይወት ጉዳይ ስለሆነ አንተ ራስህ በጣም ኮንክሪት የሆነ መሬት ላይ ውርድ ያለ ትህትና የተሞላበት ህይወት ከያዝከው በኋላ ስለ ሌሎች መናገር ትችላለህ። ይዛኔ ስለ ሌሎች መናገር ሳይሆን አይ እኮ ደርሻለሁ አይደለም እኮ አም አክቹሊ ነቲንግ ምንም ነገር ላይ አልደረስኩም። በጣም ዜሮ ላይ ነኝ። ራሴን ለማሻሻል እየጣርኩ ነው ያለሁት።
ትምህርተ ሃይማኖት ከሆነ የተማርከው በሰንበት ትምህርት ቤት ይሄ ቤተክርስቲያን ባላት መዋቅራዊ አካሄድ ነው። አሁን ቲክቶክ ላይ የተማረው ነገር ቲክቶክ ከመዋቅር ውጪ ነው ሲጀመርም እዚህ ላይ ተምረህ ማስተማር ትችላለህ ማለት አይደለም። ቤተክርስቲያኗ ባላት መዋቅራዊ ሂደት በሰንበት ትምህርት ቤት በጉባኤ ቤት ወይም ደግሞ በቴዎሎጂ ስኩል በእነዚህ ውስጥ ተምረህ ነው ለማስተማር የምትበቃው እንጂ ቲክቶክ ራሱ ከመዋቅር ያለ ዝም ብሎ ከመዋቅር ውጪ ያለ የቤተክርስቲያን ልጆች ተሰባስበው ትምህርት የሚለዋወጡበት ፕላትፎርም ስለሆነ ይሄ እንደ ዋና የትምህርት ምንጭ አይታይም ከመሰረቱ። በደንብ ገብቶኛል። ሰንበት ትምህርት ቤት ካለ ሰንበት ትምህርት ቤት ገብተህ እንትን ማለት ትምህርተ ሃይማኖታዊ ነገሮችን የምትወያዩ ከሆነ ከጓደኞቹ ጋር ሼር ማድረግ ይቻላል። ምንም ችግር የለም። እኔም እንደዛ ነው እያልኩ ያለሁት። አክቹሊ ጀስት ማውራት እንደዚህ ነገሮችን እነሱ መገፋፋት ወደዛ ነገር መሄድ እኔ ከማስተው እንዳይሆንብኝና ነገሮችን ካለማወቅ እንዳይሆንብኝ ለመጠየቅ ነበር። ችግር የለውም። ሼር ማድረግ በጣም አመሰግናለሁ። በጣም ስራ አለባችሁ። ይቅርታ ስለሰጣችሁኝ ጊዜ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ጥሩ። እሺ አዶልፍ ከስር እንትን እያልክ ነበረ። አንዳንድ ቁጥር እየጻፍክ ነበር። ቅዱስ ሚዩት አድርግ ነው። እሺ ከየት ቤተ እምነት ነው አዶልፍ? ኦርቶዶክስ ነው። ኦኬ እሺ ምንድነው እኛ ፕሮቴስታንት ነበር እንዲገባ እንትን እያልን ያለ ነው። የኛ ልጆች ናቸው እየገባችሁ ያላችሁት። እሺ ወይ በቃ ሌላ ጊዜ ገባና ጠይቃለሁ። ማይ ችግር የለውም። ጠይቅ ከገባ ላይ ይቀር። እሺ ስለ መልካም ስራ ነው ጥያቄና መልካም ፍሬን የሚያፈራው ከእግዚአብሔር ካልፈቀደለት ሰው አይሆንም ይላል። ምን አልከኝ? ስለ መልካም ስራ እሺ እሱ ነው ጥያቄና ከእግዚአብሔር ካልሆነ ሰው በራሱ መልካም ስራን አይሰራም ይላል። ታዲያ ምን ይባል አስተምሯል? ጥያቄው ምንድነው? ያልገባህ ያልተረዳኸው ነገር ምንድነው? ማለት መልካም ስራን የምንሰራው ከእግዚአብሔር ነው ከራሳችን አይደለም። ናቹራል ጉድነስ ለሁሉም ፍጥረት የተሰጠ ነው በነገራችን ላይ። አንድ ክርስቲያን ግን በተጋድሎ ህይወት ውስጥ የሚያደርገው ቅዱስ ጳውሎስ በመልእክቱ እንዳስቀመጠው መልካም ሐሳብንም ቢሆን ማድረግን በእኛ ውስጥ የሚያስቀምጠው እግዚአብሔር ነው። ያ ናቹራል ጉድነስ ግን ሰው ሲፈጠር መልካም ሆኖ ነው እየተፈጠረው። ህፃን አሁን ክፋት የለበትም ምናምን ይሄ የሆነ ተፈጥሯዊ መልካምነት አለው የሰው ልጅ። አንድ ክርስቲያን ግን የተጋድሎ ህይወትን የሚቀጥለው በቅድስና የሚጸናው እግዚአብሔር ነው የሚያነሳሳውም እግዚአብሔር ነው የሚፈጽምለትም ዋጋውንም የሚሰጠው እግዚአብሔር ነው። ስለዚህ ናቹራል ጉድነስ የሚባል አለ፣ ተፈጥሯዊ መልካምነት። ከዛ ውጪ ደግሞ ይሄኛው ጉዳይ አለ ማለት ነው፣ በተጋድሎ ጸንቶ መኖር። ሁለቱ የተለያየ ጉዳይ ስለሆነ ያንን ለይተህ ማየት ይጠበቅብሃል። እና ፕሊስ ፕሮቴስታንቶች ብቻ ብትገቡ ጥሩ ነው። ምክንያቱም ክርስቲያኖች ብትገቡ ኮምፕሊትሊ ሌላ ነገር ነው፣ ከርሳችን ውጪ ነው እየጠየቃችሁን ያያላችሁትና የጥያቄ ሰዓት መድበን ኦርቶዶክሳውያን ኑ ግቡ ጠይቁ ስንባል የላችሁም። አሁን ደግሞ እንዲህ ሌላ መርሃ ግብር ስንይዝ መጣችሁ ባትረብሹ ጥሩ ነው። እሺ ሰሊና አለሽ ወይም አለ? ሴት ትመስኛለሽ። ሰሊና የማታወሪ ከሆነ ለምንድን ነው የምትገቢው? ማይ ጉድነስ። እሺ ሌላ ፕሮቴስታንት ካለ ግባ በቃ። አስወርጃታለሁ። ድምፅን ግን አስተካክለው፣ ብዙ ክሊር አይደለም። እሺ ፕሮቴስታንቶች ካላችሁ ግቡ እና የምንወያያቸው ርዕሶች አሉ። ተሐድሶ መጓዝ ይቻላል። ናግባ ጆሹዋ፣ እየሳብኩ እኮ ነው እንዴ ጆሹዋ። ተሐድሶ ያው ፕሮቴስታንት ማለት ነው ተሐድሶ፣ አንለስ በደንብ ካለየ ግን ግባና ተሐድሶ ስቤ ያለው ግባ። ኦኬ ኒው ጄኔሬሽን እንደ ገስት እኮ እየገባ ነው ወንድሜ። እሺ ኒው ጄኔሬሽን ከየት ቤተ እምነት ነው ወንድማችን? እና ስም ማን ነው?
የወንጌላውያን አማኞች ይግቡና ይጠይቁናል ያላችሁት እኮ ከየት ቤተ እምነቶች የሚል እኮ ቤተ እምነት የለም ወንድም አለም። እና ቤተ እምነት የት ነው ህብረት የምታደርገው? ኦኬ ግዴታ ነው እሱ። አዎ ምክንያቱም በየቤተ እምነታችሁ ካውንስሉም ስላስቀመጣችሁ የቤተ እምነትም የእያንዳንዳችሁ የእምነት መግለጫ ስላላችሁ በቤተ እምነታችሁ መግለጫ ልክ ማውራት ስላለብን። ኦኬ እሺ ሙሉ ወንጌል ነህ? ያ በጣም ጥሩ ጥያቄ ልጠይቅ። ኦርቶዶክስ ነበርክ? ጠይቁናል እንዴ? እኔ ልጠይቅ? ጠይቁ ማን ያለው ተባለን? ይጠይቁ ገብታችሁ ጠይቁን እኮ ነው አሁን ታላቁ ሲል ነበር። ኧረ አላለም። ቶፒካችንን ገብታችሁ ጠይቁ ስትባሉ ኦርቶዶክሳውያን አትገቡም። ዛሬ አጀንዳ ከፕሮቴስታንቶች ጋር ነው ያለው። ለኦርቶዶክስ የተነገረው ለራስ አድርገህ የሰማ ወንድሜ መጠየቅ አትፈልግም ሆኖ ነው ወይስ ምን ሆናል? ሊጠይቃችሁ ብዬ ነበር እኔ አገባቤ ለዛ ሲል ነበር። እሺ እንግዲህ መጽሐፍ ቅዱስ ጥቅስ ያሬድ ወይ ወደ ፕሮቴስታንት የሚገቡት ልክ እንደዚህ ነው። ክርስቶስ የሚያወራውና ሰይጣን የሚያወራው ተምታቶባቸው ልክ ሰይጣን የሚያወራው ክርስቶስ የሚያወራው መስሏቸው ዘለው ይገባሉ። ከዛ ወደ ችግር ውስጥ እንገባለን ማለት ነው። አሁን መቼ ነው ፕሮቴስታንቶች ኑ ጠይቁን የሚል ነገር የሰማኸው? ጥያቄን ለምን ትፈራላችሁት እንዴ? ጠይቁናል እንዴ ያላችሁት? ወደ ገንገበት ቀጥል በቃ ያሬድ ኤሬሲዲቭ እሺ ወንድማችን ማን ነው ስምህ? ስም አለ ያው ኒው ጀነሬሽን ስም ኒው ጀነሬሽን እያልኩ ማለት ደክማለሁ። አንድ ስም ንገረኝ ፕሊዝ። ኒው ብለህ አውራኝ። ኒው ወይ ኒው ብዬማ አላወራም። እሺ ለማንኛውም ስም አውጣልሃለሁ። ተስማማለህ? እሱማ ሌላ ነገር ነው። እኔ በማምነው መስማማት ያለብህ። ኒው ነው ስምህ? እናት አባት ያወጡልህ ስም ኒው ነው? እሺ አዲስ ልበል፣ በአዲስ ለያዝ። እሺ በል ጥያቄን ጠይቅ። መጽሐፍ ቅዱስ ጥቅስ ጠቅሰህ መጽሐፍ ቅዱስ ወይ መጽሐፍትን ሪፈር አድርገህ ጠይቀን። ኦኬ እኔ መጠየቅ የፈለኩት በስራ ላይ ነበር። አንድ ሰው የሚድነው መጽሐፍ ቅዱስ ጥቅስ ጠቅሰህ ጠይቀን ወንድሜ ፕሊዝ። ሪፈር ማድረግ እንዲቻል ብዬ ነው። እሺ ሌሎችም እንዲያነቡ። ኦኬ እሺ እኛ የምናምነው ያው በኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ላይ ባለው መሰረት ሰው ክርስቶስን እንዳመነ ያለ ስራ እንደሚጸድቅ መጽሐፍ ቅዱስ ይናገራል። ኤፌሶን ስንት አልከኝ? አንዴ ቆይ ኤፌሶን ስንት አልከኝ? 2:8 እስከ 9። እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና 10ን ዝቅ ብለህ ስታነበው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ የዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል አይደል? አዎ እዚህ ጋር መልካሙን ስራ ይላል፣ እዛ ጋር ደግሞ ከስራ አይደለም ይላል። መልካሙ ስራ የተባለውና ከስራ አይደለም የተባለው ምንድነው ልዩነቱ? ጥያቄው እኮ አልጠየቅኩም እኮ እኔ እሱን አያይዤ ጥቅስ ጠቅሰህ ጠይቀኝ ስላልከኝ። አይ አንተ ይሄን ያመጣው አንተ ነህ። እንደ አንድ ፕሮቴስታንት ይሄን ክፍል እንዴት ትረዳዋለህ እኮ ነው ወንድሜ። ይሄ እኮ አንተ ጠቅስ ነው፣ የኔ ጠቅስ አይደለም። ስለዚህ ሊጠይቀህና ከዛ በኋላ ብትመልስበት አይሻልም እንዴ? ይሄ እኮ አንተ የኔ እምነት ብላ ያመጣው እኮ ነው። ያንተ እምነት ስለሆነ ይሄን እምነትን አስረዳኝና ለወቀው እምነትህን ነው እኮ ጥያቄ ወንድሜ። አዎ ከስራ እንዳልሆነ በጸጋ ብቻ እንደዳን ክርስቶስ ይናገራል። እናንተ ግን በስራ መዳን እንዳለበት እስቲ አምጣልኝ። እንደዚህ ያለበትን እንደዚህ ያለበትን በስራ ነው የሚዳነው። አዎ እዛ ክርስቶስ ሲመጣ የሚጠይቀን ብላችሁ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ ያለውን እየዘረዘራችሁ ይሄን ነው ክርስቶስ ሲመጣ የሚጠይቀን ትላላችሁ። እሺ ታዲያ ምንድን ነው የጠየቀው እዛ ማቴዎስ ወንጌል ላይ ያለው ወንድሜ? ማለት ምን አይነት ጥያቄ ነው? ያሬድ ጥያቄን አልጨረስኩም እኮ እንዴ። እኔ እኮ አልገባኸኝም ወንድም አለም። የማቴዎስ ወንጌል ምዕራፍ 24ን እየተቃወምከው ነው? ስራ አይደለም እያልከው ነው? እኔ እኮ ግልጽ አድርግልኝ። ማቴዎስ ወንጌል
ተርቤ ቤት ላውራሽ ቤት ላውራ ቋንዴ ስማኝ አልገባኝም ጥያቄን ክሊር ያርገው ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ተርቤ አላበላችሁ ተጠምቼ አላጠጣችሁኝ የሚለው ስለ ስራ አያወራም ከሆነ ስታንድ ማቴዎስ ወንጌል ምዕራፍ 24 ላይ ያለው ስለ ስራ አይደለም ያወራው ብለ ግልጽ አርጎ አቋምህን ጥያቄን ግልጽ አርግልኝ አሁን እኮ እንዴት ላላችሁ ነው እንጂ የምትለው አንተ ምን እንደምትል አልገባኝም ንገረንና እንረዳ እንመልስልን ድጋሚ ጠይቅ በደንብ አብራር ተጠይቅ ቆይ ስራ ላይ ስለሆነ ነው እሺ ስራ ላይ ስለሆንክ ነው እና እግረ መንገድ ነው እንዴ የምትጠይቀው ስራ ላይ ከሆነ ምን እኛ ወዛደር ልከን አላስገባን አስገድደን በልታችሁን አውርዱታችሁ ላይ ሆነና ስራ ሲጨርስ ሌላ ጊዜ ተመለስ ሌላ ካለ አስገቡ ሌላ እሺ ጥያቄ የምትጠይቁ ከሆነም ግልጽ አርጋችሁ ጠይቁ ዝም ብሎ በቃ እንደዚህ ክርክር ሳይሆን ጥያቄ ጠይቁ ሲባል በደንብ ጠይቁ ይኖ ከጠየቃችሁም ስትጠይቁ ግን ለምሳሌ ጥቅስ የምትጠቅሱ ከሆነ ጥቅሱ ላይ እናንተን ስታንድ አስቀምጡ እኛ እንዲህ እናምናለን እናንተስ እንዴት ታምናላችሁ ኦር ደግሞ ይሄ እንደዚህ ብላችሁ ስለምታምኑ ከዚህ አንፃር ይሄ ትክክል አይደለም በል አሁን እኮ አንተም መናገር አልፈለክ አቋምህን እዛ ላይ ያለን አረዳድ እናንተ ብቻ እንዴት ትላላችሁ ብቻ እንዴት ይሆናል እሺ ሊያ ሄሎ እሺ ሰላም ሊያ ሰላም ነሽ ሰማችኋል አዎ ይሰማል አዎ ከየት ቤተ እምነት ነሽ እኔ ኦርቶዶክስ ነኝ እና ጥያቄዎች ነበሩኝ ግን በውስጥ ብጠይቅህ ደስ ይለኛል መዝሙር ያሉት እሺ ያ ፎሎ አድርጌሻለሁ ፎሎ ብትመልስልኝ እሺ መልሻለሁ እሺ ወክ እሺ በርቺ እሺ ፕሮቴስታንቶች ፕሊዝ እየላካችሁ ግቡ ብለን ነበረ ብትገቡ መልካም ነው ግጥም ሰላም ብያለሁ ሰላም ነው ያሬዶ እግዚአብሔር ይመስገን ደህና ናችሁ እግዚአብሔር ይመስገን ከቤተ እምነት ነው እንደምን ማን ነበር እኔ ከኦርቶዶክስ ቤተክርስቲያን ነው ማለት ይቻላል ጥያቄ መጠየቅ ይቻላል ስላላችሁ ነው እየሰማችሁ እንደሆነ ስለሆነ አዎ ትችላለህ ግን ከኦርቶዶክስ ቤተክርስቲያን ነው ማለት ይቻላል ማለት አልገባኝም ምን ማለትክ ነው ማለት ይቻላል ማለት ስትል አልገባኝም ማለት ከኦርቶዶክስ ቤተክርስቲያን ነኝ ግን ጥያቄ ይቻላል ስላላችሁ ነው መጠየቅ ኦርቶዶክስ ቤተክርስቲያን እሺ እኛ እንደሱ አላልንም ነበር ግን እሺ መልካም ከገባህ አይቀር እንደዛ አላልንም ዛሬ ፕሮቴስታንቶች ነበር ያልነው ግን ኢትስ ኦኬ እሺ ከገባህ አይቀር ጠይቀህ እንትን በል እሺ ግን ዛሬ ጠይቁ አልተባለው ነበር እኔ አሉ ነው ማን እንዳላችሁ አልሰማሁም እንደዛም አልነበረም ፕሮግራማችን እሺ ምን ነበር ጥያቄው ወንድሜ ይቅርታ እሺ ጥያቄ አንደኛ እግዚአብሔር አብ ማለት ነው ማለት በፊትም የነበረ የሚለው ጥያቄ ነው መጀመሪያ የነበረ ነው ወይ አልገባኝ ለምን ነው እግዚአብሔር አብ ብቻ ብለህ የምትናገረው ማለት እኔ ብዙም እንተሰላም ማለት ነው ማለት ሳስብ ቁጭ ብዬ ሳስብ ማለት ነው ከዚህ በፊት አንተ ስታስብ ሳይሆን የጠየቅኩህ እንደሚቆይ አንዴ ይኸውልህ የአንተን እሳቤ ሳይሆን የክርስትናው ትምህርት ምንድን ነው የሚለው የኦርቶዶክስ ምንድን ነው የሚለው አሁን የአንተ ሀሳብ ለጊዜው ያዝ አድርገውና ቤተክርስቲያኑ ኦርቶዶክስ ነኝ ስላልክ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ስላሴ ስታስተምር ስለ እግዚአብሔር ስታስተምር ስለ አብ ወልድ መንፈስ ቅዱስ ስታስተምር ምንድን ነው ትምህርቷ እስቲ ንገረን ያው ትምህርቷ አብ ነበረ ከዛም በኋላ ዓለም እንደፈጠረ ነው የምትናገረው አይደለ አብ ነበረ አልገባኝም ምን ማለት ነው አብ ነበረ አይ በውስጥ ይማር ሩቅ ነው በጣም በውስጥ ቢማር አሪፍ ነው ይሄ በጣም ረጅም ነገር የሚያስፈልግ ነውና ስላሴ ለዘላለም የነበረ ነው ለዘላለም የነበረ አንድነት ሶስትነት በመለኮት በባህሪ በህልውና በአገዛዝ በስልጣን ለዘላለም የነበረ ሶስትነት ማለት አንድነት በስም በአካል በግብር ለዘላለም የሚኖር የነበረ ሶስትነት ማለት ነው ስለዚህ አብ ብቻውን የኖረበት ጊዜ የለም አብ አባት ስለሆነ ወልድን አይበልጥም መንፈስ ቅዱስም ትክክል ነው የቤተክርስቲያኗ ትምህርት ይሄ ነው አካላዊ ቃል በኋለኛው ዘመን አዳምን ለማዳን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስግው ሆነ ነው
ከመወለዱ በፊት እንዴት ነበረ ካልከኝ ራሱ እሱ በወንጌል ከአብርሃም በፊት እኔ ነበርኩ ብሎ ተናግሯል። እድሜው ስናየው 30 ዓመቱ ነው። ግን ከአብርሃም በፊት ነበርኩ ብሎ እየነገረን ያለ ደግሞ አብርሃምን ደገኛ ስለሆነ ጠቀሰው እንጂ ቀዳማዊ ነኝ ብሎ እየተናገረ ነው። ስለዚህ በጣም ሰፊ ትምህርት ከዚህ ካለነው ከአራት ወይ ከአምስታችን አንዱን ሰው በውስጥ ጻፍና መሰረታዊ የነገረ ስላሴ ትምህርት ያስፈልጋል እንጂ አሁን የጠየቀው ጥያቄ አብ ኑሮ ወልድ የመጣ ምናምን እንደሱ የሚባል ትምህርት የለም በቤተ ክርስቲያን። አብ በኖረበት ሁሉ ወልድ አለ፣ ወልድ በኖረበት ሁሉ መንፈስ ቅዱስ አለ። ወልድ መወለድ የባህሪ ግብሩ ነውና በፈቃዱ ከድንግል ተወለደ ነው መጥቶ ስግው ሆነ ብለን ነው የምናምነውና ረጅም ነገር ስለሚፈጅ ያነሳው ሐሳብ ለማስረዳት ዲያቆን መዝሙርም እንዳይደክም ብዬ ነውና ምንድነው የሚሆነው ከሁላችን አንዳችን በውስጥ ጻፍና ነገረ ስላሴ ተማርሺ እሱ ነው የሚጠቅመው። የት ነው ያለው ወንድማችን? እኔ አዳማ። ኦኬ አሉ እኮ በጣም ብዙ ድንቅ ወንድሞች አሉ እዛ። እሺ ልደትዬን ፎሎ አድርገው ታላቁን ዲያቆን ክርስቶፎሮስን ዲያቆን ታላቁን ፎሎ አድርግና እኔንም ፎሎ አድርገኝ። ፎሎ መልሼልሃለሁ፣ መጽሐፍቶች ልክልሃለሁ። አሁን ለምሳሌ አሁን አንተን በምን መልኩ ነው አንተን ማገዝ ያለብን? የቤተክርስቲያኗን ትምህርት እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ቅድመ ዓለም የነበረ እግዚአብሔር በሶስትነቱ በአንድነቱ ነበረ። ቅዳሴያችን ላይ ምን ዕለት እንቀድሳለንና ሰው ከዛ ከመሰረታዊ ነገር ከሱ እንድንነሳ በጣም ቀላል መጽሐፍት አሉ በጣም የሚያግዙ በደንብ እግዚአብሔር ማን ነው? እግዚአብሔር በአንድነቱ በሶስትነቱ ከሶስትነቱ ሳይለይ በአንድነቱ መከፈል ሳይኖርበት በሶስትነቱ ደግሞ አራትነት ሳይኖርበት እንዴት እግዚአብሔር ነበረ አብሮ አብ ሳይቀድም ወልድ ሳይከተል መንፈስ ቅዱስም እንደዚሁ ሳይከተል ትክክል ሆኖ አብ በነበረበት ዘመን ሁሉ ወልድ መንፈስ ቅዱስም ነበረ ስንል ምን ማለታችን ነው የሚለውን ሁሉ በደንብ አድርገን እናግዝሃለን። መጽሐፍትም እንጠቁምሃለን። መጽሐፍም ሼር አደርግሃለሁ። እሺ ወንድሜ። እሺ አመሰግናለሁ። ያሬድ እኔ ያለው ናዝሬት ስለሆነ እኔን ፎሎ አድርገኝና ያውራኝ። እሺ ይሄው አብርሽም አለ ፎሎ አድርገውና ማለት እኔን ፎሎ አድርገኝና በቃ ይሄው ፎሎ አድርጌያለሁ። እኔን ፎሎ አድርገኝ። እሺ በቃ በውስጥ መስመር አወራሃለሁኝ። በቃ ጥሩ ወንድማችን ግጥም በርታ። እሺ ደግሞ ተጨማሪ መጽሐፍ ደግሞ እንሰጣለን በደም ሞር እንድታነብ ደግሞ ሪፈረንስ እንድታገኝ። በቃ በውስጥ መስመር አንተንም ማናገራለሁ፣ መጽሐፉን ትልክልኛለህ። እሺ እዚህ ያሉትን ግን ሁሉንም እኔ ውጭ ሀገር ነው ያለሁት፣ ኢትዮጵያ አይደለሁም። ኢትዮጵያ ያሉ ግን ይኸው ዲያቆን ክርስቶስ። እሺ ኦርላን ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ብለናል። ከየት ቤተ እምነት ነህ? ማንን በል? ኦላን ነው ስሜ። አሁን መካነ ኢየሱስ እሄዳለሁ። ኖርማሊ ሙሉ ወንጌል ነበር ምናምን 7 ዓመት ዳን አሁን እንትን መካነ ኢየሱስ እሄዳለሁ። ኦኬ በጣም ጥሩ። እንዲያውም ጥሩ ሰው ያገኘ ነው ማለት ነው። በሙሉ ወንጌልና በመካነ ኢየሱስ መካከል ያለው ልዩነት ምንድን ነው? እውነት ለመናገር እኔ በጣም እንደዚህ እንትን የለኝም ያን ያለው እውቀቱ፣ ግን መካነ ኢየሱስ በነበርኩበት ታይም እዛ ህብረት እንትን ሄድ ነበር፣ ህብረት አደረግ ነበር። ያው እዚህ ሶሻል ሚዲያ ላይ ባሉ ነገሮች ብዙ ነገሮች ካወቅኩ በኋላ ወደዛ ሽፍት አደረኩኝ። ምክንያቱም እኔ በፊትም ብዙ ጊዜ ሳነብ ጥምቀትና አንተን ቁርባን ላይ የሚለው ላይ ትንሽ ጥርጣሬ ስለነበረ ማለት ነው። በብዛት ከእናንተ ነው እውነት ለመናገር የተማርኩት። ከኦርቶዶክስም ስለነበርኩኝ የኦርቶዶክስን በደንብ ስለማቅ ወደዛ እንትን ካልኩኝ በኋላ ጥምቀትና ቁርባን ላይ ብዙ እንትን አልነበረኝም፣ እንትን እምነት አልነበረኝም። የሙሉ ወንጌል እንትን ምንድን ነው መሰረተ ክርስቶስ ምናምን የሚያስተምሩት ነገር ማለት ነው። ኦኬ ሶ ኦርቶዶክስ ነበርክ ማለት ነው ከመነሻ? ነበርኩኝ። አሁን እንትን ሙሉ ወንጌል ወደ 7 ዓመት ዳን እንትን መካነ ኢየሱስ አሁን 2-3 ዓመት ሶሻል ሚዲያ እዚህ ከምሰማው ነገር ማለት ነው። ገባኝ። ወደ መካነ ኢየሱስ ከመሄድ በፊት ግን ኦርቶዶክስ ነበርክ? ለምን ያህል ዓመት ኦርቶዶክስ ነበርክ? እስከ 21 ዓመቴ። 21 ዓመት። አይ ትልቅ ነው። ኦኬ ጥሩ። ለመማር ሰንበት ትምህርት ቤት ሄዶ ለመማር የቤተክርስቲያኗን ትምህርት ለመረዳት
ሞክረ አመቻችተ ነበር ተምራል? ሰንበት ትምህርት ቤት ሄጄ አላውቅም። ተምራል? ኦኬ። ሰርክ ጉባኤ አይ ሄጄ አላውቅም። ኖ ገባኝ እኮ ሄዳ አታውቅም። ሄደም አታውቅም። ኦኬ። ቅዳሴ ሳስቀድስ ታውቃለህ? ቅዳሴ አስቀድሼ አውቃለሁ ብዙ ጊዜ፣ ግን ወደ መጨረሻ ነው የምንሄደው የነበረው። ግን ብዙ ጊዜ እኔ ማታ ማታ ነበር የምንሄደው ለመማር ወደ ምራት ላይ። ችግር የለውም። ቅዳሴ አስቀድስ ታውቃለህ? እንደዚህ ብሎን አልጨርስም ነበር፣ ወደ መጨረሻ ነበር የምሄደው። ቅዳሴ ላይ ምን መጽሐፍት ይነበባሉ? እስከምታውቀው ድረስ አንተ እስካወቀው ድረስ አንድ ቅዳሴ ላይ ምን መጽሐፍ ይነበባሉ? መጽሐፍ ቅዱስ ማለት መጽሐፍ ቅዱስ የትኛው? ኦኬ። መልእክታትን ነው የምትጠይቀኝ? አይ ነው። ቅዳሴ ላይ ምንድን ነው የሚነበበው? ወንጌል ይነበባል፣ የመጽሐፍ ወንጌል። እሺ። እና መልእክቶች፣ በብዛት መልእክቶች አሉ። ጳውሎስ መልእክት። ጥሩ። ያው ቅዳሴያችን ላይ ትልቁ የአምልኳችን የጸሎታችን ክፍል ነው በቤተክርስቲያናችን እና የህብረት አምልኮ እንፈጽምበት ሚስጥራት የምንፈጽምበት ታላቁ የጸሎት ክፍላችን ነው ቅዳሴ። እንደ ቅዳሴ ጸሎት ታላቅ ጸሎት የለም። እዛ ላይ እንግዲህ ለየዕለቱ አመቱን ሙሉ በየቀኑ ከመዝሙረ ዳዊት ምስባክ ከ150 መዝሙር ለየዕለቱ በሚስማማ መልኩ ከዛ ደግሞ ከወንጌል ደግሞ ከአራቱ ወንጌላውያን አሁንም በየዕለቱ ለሚሆነው ከዛ ደግሞ ከቅዱስ ጳውሎስ መልእክት፣ ከቅዱስ ጴጥሮስ መልእክት፣ ከዮሐንስ መልእክት፣ ከይሁዳ መልእክት እነዚህ ይነበባሉ ማለት ነው። መልካም። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኦርቶዶክስ እሺ፣ እንዲሁም እንደዚህ ላድርገው፣ ለምን ወጣ? በምን ምክንያት ወጣ? አይ በብዛት ሰማ ነበር። ጓደኞቼም እንደዛ ጓደኛዬም እንደዛ ስለነበረች የእነሱንም ብዙ ነገር እንትንል ነበር፣ ሰማ ነበር። እኔ ኖርማሊ በደንብ የኦርቶዶክስ አሁን ቅድም እንደጠየቅኝ በጣም ዲቴል አውቃለሁ ልል አልችልም። የወጣበት ምክንያት ምንድነው ነው የምልህ? የወጣበት ምክንያት ፐርሰናል ላይፍ ጋር የተያዘ ከሆነ ብዙ አትጨነቅ። ከጓደኛ ጋር የተያዘ ነገር ነው። ያው በብዛት የተወሩ ነገሮች ስለሆኑ አሁንታችንም እንደዚህ ሳያውቋት የወጡት አውቀዋት እንዲመለሱ ማድረግ ስለሆነ ለዛ ነው እንድትመለስ ካለን ናፍቆት የተነሳ ነው። ለራስ ጥቅም ማለት ነው። ዞሮ ዞሮ እኛም ደስ እንሰኛለን፣ ግን በተለይ ሳታውቃት ስለወጣ እንድታውቃት ነው ቤተክርስቲያኗን። ኤኒዌይስ ጥሩ ጥያቄን አቅርብና አንዳችን መልስልሃለን። ጥያቄ ምንድን ነው? ኦኬ ቴንክ ዩ። ጥያቄ ምንድን ነው? አሁን ሙሉ ወንጌል በነበርኩበት ታይም እንደነገርኩ ቁርባንና እንትን ጥምቀት የኦርቶዶክስ አስተምሮ ወይም ደግሞ የመካነ ኢየሱስ ተመሳሳይ ነው፣ ልክ ናቸው ብዬ ስለማምን ነው ወደ መካነ ኢየሱስ ሽፍት ያደረኩት። እና በብዛት እናንተም የኦርቶዶክስ እንትን እዚህ የምታስተምሩ ልጆችን በብዛት መካነ ኢየሱስ በእንደዚህ አይነት ነገሮች ልክ እንደሆነች ነው የምታስተምሩት። የእናንተን በብዛት አይቻለሁ፣ ግን ሜቢ አምልጦኝ ካልሆነ አላውቅም። እንትን መካነ ኢየሱስ የተሳሳተችበት ኦርቶዶክስ ልክ ያልሆነችበት ነገር በብዛት ሲነገር አልሰማምና እሱን በጣም ማወቅ እፈልጋለሁ። ምንድነው እንትን መካነ ኢየሱስ ስታለች ብላችሁ የምታምኑት ምን ላይ ነው? ከኦርቶዶክስ የተለየችበት ወይም አልዳነችም ብላችሁ ነው ወይ የምታምኑት? አልዳነችም ብላችሁ ካመናችሁ ደግሞ ከምን አንግል ነው ያልዳነችው? ከኦርቶዶክስ አሁን ከሌሎቹ ጋር ያለ ዲፍረንስ አሁን ከእናንተ ጋር ያለ ዲፍረንስ ነው ማወቅ የምፈልገው። የሌሎቹን በደንብ ዲቴል ስለሰማው ማለት ነው ከእናንተ። እዚህ ላይ መመለስ የምትችሉት ከሆነ ትመልሱልኛላችሁ፣ ካልሆነ ቪዲዮም እየተሰራ ካለ ችግር የለውም ማየት እችላለሁ ብቻዬን ቤት። ችግር የለውም እንመልስልሃለን፣ ምን ችግር የለውም። ልደት እያለ ልደትሻ ወጣ ብለሃል ማለት ነው። እሺ ዲያቆን ክርስቶፎሮስ አሉ? እኔ ብቻ እንዳልወራ ብዬ ነው። አለው ቀጥሎ ያሬድዬ አለው ይሰማል። አይ ግድ የለም። እዚያ በፊት ግን ያሬዶ ወይ ከኦርቶዶክስ የተለየች አይደለችም ሲል ሰምቻለሁ አይደል? እሱንም እንድንመልስለት ነው አንድ ላይ። አይ ኖ መመለስ ሳይሆን እንዲያጠረው ካልተለየች ሌላ ዶሚኔሽን መፍጠር ለምን አስፈለገ የሚለውን እስኪ ያጥረው። ወይም ደግሞ እሱ ከዚህ የተለየች ካልሆነች እዚያ ቤት መሄዱን ለምን አስፈለገ፣ ምን ተለይቶበት ነው የሚለውን ያጥረውና ከዚያ አንዳችሁ ታውሩታላችሁ።
አዎ ይመስለኛል መምህር ኤፍሬም ሮንግ የሆነ አንደርስታንዲንግ ይዟል። እሱ ምንድነው በጥምቀትና በቅዱስ ቁርባን ወይ በምስጢራት ዙሪያ መካነ ኢየሱስ ትክክል ናት ትላላችሁ፣ እኛ አላልንም። ባይዘው ትክክል ናት ካልንማ ለምን አብረን አንቆርብም? ለምን አብረን ምስጢራቱን አንፈጽምም? እነሱም እኛ ጋር አይመጡም፣ እኛም ወደ እናንተ አንመጣም። እኛ አንድ አይነት ነው ትምህርታችን ብለን አናውቅም። ምንድነው እያልን ያለ ነው? አንደርስታንዲንጋቸው አትሊስት ከጴንጤቆስጣሉ ይሻላል፣ ቀረብ ብሏል። አትሊስት የምን አንደርስታንዲንግ? የትምህርት ልዩነት አለን፣ የአፖስቶሊክ ሰክሴሽን ልዩነት አለን፣ ሐዋርያዊ ቅብብሎሽ የክህነት ጉዳይ ልዩነት አለ። ምክንያቱም ካህናት ያለ ካህናት ቅዱስ ቁርባኑ፣ ያለ ካህናት ጥምቀት፣ ያ ክህነት ደግሞ ቅብብሎሽ ከሌለው ደግሞ ምንም የሚደረገው ለምሳሌ በመካነ ኢየሱስ የሚደረገው ጥምቀት፣ በመካነ ኢየሱስ የሚደረገው ቅዱስ ቁርባን ትክክለኛ ነው ብለን እኛ አናምንም። ቀርባችኋል ግን እንላለን። ለየትኛው አይዲያውን ይዟችሁታል? የምኑን አትሊስት የኃጢአት ስርየት ያሰጣል የሚለውን ትምህርት ይዛችሁታል፣ ትቀበሉታላችሁ፣ እንደ ትምህርት ትቀበሉታላችሁ። እውነተኛ የጌታ ስጋና ደም ነው የሚለውን እንደ ትምህርት ትቀበሉታላችሁ። እንደ ትምህርት ትቀበሉታላችሁ ነው እንጂ አንድ ነን አላልንም። እና እሱን በደንብ አጥራውና ይሄንን ሚዲያ ላይ እንዴት ስላላችሁ ላክ እንደዛ ብለንም አናቅም፣ ሆነንም አናቅም፣ ብለንም አናቅም። ሲጀመር ለኛ ፕሮቴስታንት ነው በቃ። ያው ጴንጤቆስታልና ሉተሪያን ብለን እንዳስተምሮቻችሁ ከፍለን ዲል እናረጋለን እንጂ ለኛ አልዳናችሁም። እናንተ በቤት በእናንተ ጋር የሚደረገው ጥምቀትም ሆነ ሚስጥራት የዘላለም ሕይወት አያሰጥም፣ አማናዊ አይደለም፣ እውነተኛ አይደለም ብለን ሚውት አርጉልኝ። ማን ነው? እሺ እንደዛ ብለን እናምናለን። ይሄ አቋም ነው። ባይዘው ሃይማኖት መመሳሰል አይደለም። ባይዘው ሃይማኖት መቻቻል አይደለም። ሃይማኖት መለየት ነው፣ እምነት ነው። ሃይማኖት ማለት ትምህርት ማለት ስለሆነ ማለት ነው። ስለዚህ ያቺ ሃይማኖት አንዲት ናት የምትሆን በቃ ለቅዱሳን አንድ ጊዜ ሰጠች ሃይማኖት ነው የሚለው። አንድ ሃይማኖት ተሰጠችው። ያቺም የክርስቶስ ትምህርት ናት። ያቺ የክርስቶስ ትምህርት አምሳያም የላትም፣ አትመሳሰልም። ምክንያቱም በስጋው ደግሞ የሚደረግ ህብረት ስለሆነ አንዱን ስጋ በልተን አንዱን ደም ጠጥተን በአንድ አካል ላይ የምንኖር ስለሆነ ከዛ ውጭ ያለው ግን ከአካል ውጭ ከሆነ ግን ዞሮ ዞሮ አልዳነ ከቤተክርስቲያን ውጭ የሆነ ድነት ስለሌለ ማለት ነው። እና በዛ ተረዳውና መምህር ኤፍሬም ወይም ዲያቆን ክርስቶፎረስ ሐሳብ ስጡት፣ እኛም እንጨምራለን። ያሬዶ እዚህ እንትን ልበል ትንሽ አሁን ያልከው ላይ ማለት እሺ፣ ጥያቄውን ማለት ነው ላብራራው ወደ እሺ። እንደዚህ ላይቭ ለመጀመሪያ ጊዜ ስለገባው በደንብ አላብራራው መሰለኝ እንትን እንጠፋጠፍ ወይስ እናንተ ስታስተምሩ አንድ ነን ምናምን ብቻ ሳይሆን አሁን ዋናው ኦርቶዶክስ ጥምቀትና የጌታችን እራት በጣም መሰረታዊ ነገር ነው አይደለ? ስለዚህ እንደነ ሙሉ ወንጌል ለምሳሌ ምሳሌ ነው ብላ አታምንም። እውነተኛ የጌታ እራት እውነተኛ ነው ብላ ነው የምታምነው መካነ ኢየሱስ። ወይም ደግሞ እንትን ጥምቀትም የኃጢአት ይቅርታና ወላን እሺ፣ ይቅርታ ገብቻለሁኝ ስለተረዳሁ ነው። ቀደምም መዝሙር አሪስቶሪ ስለነበረ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ልደተ ቃል መምህር ኤፍሬም፣ ዲያቆን ያሬድ፣ ታላቁ ወጣሽ አብርጅ፣ ካስቴ ከስርም ያላችሁት ወንድሞቻችን ሰላም ብያለሁ። ላና እናንተንም ጨምሮ ማለት ነው። ስላስቆምኩ ነው የዘለልኩሽ፣ ይቅርታ። እና አይ እንትንን ተረድተነዋል። ጥያቄህን መደጋገም ዝም ብሎ እንዳይሆን በሚል ነው። ብቀጥል አይሻልም? የተወሰነ ነገር ብል እንደዛ አሰብኩኝ። ዲያቆን ያሬድ አይሻልም? ሆላን ከተረዳ ቀጥል። ክርስቶስ ደስ ይላል። ግልጽ ነው። ምንድነው አሁን አንተ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 1 ዓመት እንደዛ ነበርክ። ከዛ ግን አይ ቲንክ በጓደኛ ምክንያት ወጣው እንደዛ ሰማው እንደዛ ስትል ነው። በሷ ምክንያት ሳይሆን እሷ እዛ እንትን ሙሉ ወንጌል ነበር። አሁን ኦኬ እሱ እንትን መካነ ኢየሱስ ነው የምታደርገው። በሷ ምክንያት ሳይሆን ወደዛ ለመሄድ ምክንያት ሆናለች አልሆነችም። እሷ አይሰማ ነበር፣ እኛ ጋርም ጥያቄ ነበረኝ። ስለዚህ አሁን እኔ ተሻለ ችግር የለውም። ችግር የለም። እሺ ወንድሜ ችግር የለውም። እሺ እና ምንድነው በነገራችን ላይ በማንም ምክንያት ወደዛ ወደዚህ እንትን እንበል ሰበብ አያድንም። ማለትም ምንድነው ለምሳሌ በሰው ምክንያት ብንሄድ እንደው ከስር ላሉት በተለይ ማለት ነው እነዛ ሰዎች ነገ ያስጥሉንም እና በጣም ጥንቃቄ ይፈልጋል። አትሊስት እስከ 1 ዓመት ስትቆይ
አይ ነው የተወሰነ ማወቅ መረዳት ነበረብህ ብዬ አምናለሁ። ብትረዳ መልካም ነበር። አልሆነም። ኦኬ አሁን መጥተሃል። እስኪ ምንድን ነው ብለህ ስለሆነ የጠየቀው በጣም ጥሩ ነው ያደረግከው ወንድም አለ። የዘላለም ሕይወት ጉዳይ በጣም ቀላል ነገር አይደለም። ምን እነሱም ጋር ኢየሱስ እኛም ጋር ኢየሱስ በስላሴም ያምናሉ እኛም እናምናለን። አሁን ቀደም አንተም ስታነሳ እንደነበረው ጥምቀቱን እንትን ይላሉ፣ ቅዱስ ቁርባንም እንደዛ ነው ይላሉ፣ ምሳሌ ይሉ ምናምን የሚል ነገር አለና ከላይ ስታየው በተለይ ለማያውቅ ሰው በጣም እውነትም ምንም ልዩነት የሌለ ይመስላል፣ ዝም ብለህ ከላይ በሚባለው ማለት ነው። በተለይም ደግሞ መካነ ኢየሱስ እንግዲህ አንድ የፕሮቴስታንት ዲኖሚኔሽን ነች። የሉተርን አስተምሮ ተከትላ ነው የምትመጣው። ፕሮቴስታንቶች በጣም ማስመሰል ይችሉበታል እውነት ለመናገር። ለምሳሌ አሁን እንደማሳያ አሁን ምን ማለት ጀምረዋል? ጥምቀት እኮ አያስፈልግም አንልም ይላሉ። ቅዱስ ቁርባንም እኮ አያስፈልግም አንልም። ግን ለመዳን ያስፈልጋል ወይ ብትላቸው አሁን አክቲቭ ከሆንክ እንደዚህ ብጠይቃቸው ኧረ አያስፈልግም ይሉሃል። ታዲያ ለምን ነው የሚያስፈልገው? ለመዳን ካላስፈልገ ለምን ያስፈልጋል? አሁን እዛ ጋር ትይዛቸዋለህ ማለት ነው። እና ምድል ፈልጌ ነው እንደዚህ የማለባበስ ነገር ስላለ በጣም ጥንቃቄ ይፈልጋል። አሁን እሺ ትክክለኛዋን የክርስቶስን ቤተክርስቲያን በምንድን ነው የምንለያት? ይህንን ነጥብ ትይዝና አንዳንዱን እንደዚህ ብቅ እያልክ መጠየቅ ማንበብም እንደዛ ይጠበቅብሃል ብዬ አምናለሁ። እንደው በአጭሩ ለማስቀመጥ ልሞክርና ሌሎች ታላላቅ ወንድሞችና መምህራን ይቀጥላሉ። ትክክለኛዋን የክርስቶስን ቤተክርስቲያን ያስጀመራት ክርስቶስ ኢየሱስ ራሱ ነው የመሰረታት። በሐዋርያት መሰረትነት ላይ የመሰረታት እርሱ ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታነጻቸዋል ይላል አይደል? በቃ መሰረታት። ከዛ በኋላ ደግሞ ሐዋርያትን ላከ። ሐዋርያት ትክክለኛ አስተማሪዎች ናቸው። ከክርስቶስ እግር ስር ቁጭ ብለው የተማሩ ክብር ምስጋና ይግባውና የቅዱሳን ሐዋርያትን በረከት ይደርብንና እንደገናም ደግሞ የማጥመቁን ስልጣን የማቁረቡን ስልጣን የተሰጣቸው ናቸው። አየው። ስለዚህ ከዛ በኋላ እነሱ ያስተማሩት በእነሱ በኩልም ደግሞ ማለት እነሱ የሾሙት ወይም በእነሱ በኩል ጌታ የሾመው ሁለቱም አንድ እንትን ነው። በዛ መንገድና ከነሱ የተማረ በዛ መንገድ ነው እያለ ትምህርቱንም ቀጥ ብሎ ነው የሚመጣው። የማጥመቁም ስልጣነ ክህነቱ ቀጥ ብሎ ነው መምጣት ያለበት። ከተቋረጠ መሃል ላይና ዝም ብሎ 2-3 ሆኖ ብድግ ብሎ ከራሱ ጀምሮ ወይም ግለሰብ ብድግ ብሎ የሚጀምረው ነገር ከሆነ ግን መጽሐፍ ቅዱስ ምን ይላል? ለጊዜው ጥቅስ እንዳልስት ከተመሰረተው መሰረት ውጪ ማንም አይመስረት ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ነው። ምናልባት ምዕራፍ ቁጥር እንዳልሳት ብዬ ነው እንደዛ የሚለው። አሁን ከተመሰረተው መሰረት ውጪ ተመልከት። የክርስቶስን ቤተክርስቲያን ውጪ ሆኖ ተሰባስቦ ይችኮ ቸርች ነች፣ ስለዚህ ይህንን ይቀበላል፣ ከላይ ስታዩ ይመስላል፣ ከዛ ሆነ ማለት አይደለም። ለምሳሌ ፌክ የሆነ ዶላር ፌክ የሆነ ብር አለ በጣም የሚሸውድ፣ ግን ትክክለኛ ብር ይሆናል አይሆንም። ራሱን የምታነጥበት ነገር አለ እና ትክክለኛውንም የክርስቶስን ቤተክርስቲያን የምትለየው ከጥንት ጀምሮ አሁን ላይ እንደሚታመነው ነው ወይ የሚታመነው? ራሱ የስልጣነ ክህነት ጉዳይም እንደዛ ነው ወይ? ጉባኤው ኤክሌሲያ ቤተክርስቲያን ቸርች የምንላት ራሱ ከዛ ጀምሮ እንደዛ እያመነች የመጣች አለች ወይ? አሁን ዛሬ ላይ እዚህ ጋር እንደምናምነው እዚህ ጋር እንደምንተገብረው ነበር ወይ ጥንት የሚደረገው ብሎ ወደ ታች መሄድ ያስፈልጋል። አንደኛው ክፍለ ዘመን ጌታ በሥጋ የተገለጠበትና የሐዋርያት ነው። ሁለተኛው እያል የሐዋርያና በሆነ እንደዚህ ቀጥ ብለን የምንመጣው ነገር አለ። ከዛ አንጻር አሁን መሰረተ ማነው መካነ ኢየሱስን በል ሌሎችን ፕሮቴስታንቶች ስንለካቸው ወይም ቸክ ስናደርጋቸው ለምሳሌ ትምህርታቸውን ብትመለከት የነሱን ስላሴ እኛ እናውቀውም። ባይዞ ስላሴ አብ ወልድ መንፈስ ቅዱስ ይላሉ እኮ። ግን አብ ወልድ መንፈስ ቅዱስ ካሉ በኋላ ለምሳሌ አንድ ነገር ልንገርህ፣ በግላጭ የሚናገሩት ማለት ነው። መጽሐፍ ቅዱስ መንፈስ ቅዱስ የሚወጣው ከየት ነው ይላል። ምናልባት ካስታወስክ አውላን ከማን ይወጣል? ከየት ነው ሳይሆን ከማን ይወጣል? ይቅርታ ታስታውሰዋለህ? ድገምልኝ ጥያቄውን። በመጽሐፍ ቅዱስ ራሱ ጌታ ነው እንደውም የነገረን መንፈስ ቅዱስ የሚወጣው ከማን ነው ብሎ ነው የነገረን። ከአብ። እኔ አሁን መካነ ኢየሱስን ቸክ ማድረግ ያስፈልጋል። ግን ፕሮቴስታንቶች መንፈስ ቅዱስ ከአብና ከወልድ ነው የሚወጣው ብሎ ነው የሚያስተምሩት። ነገራችን ላይ እንግዲህ እሱን አንተ ሜይ ቢ እንደ ጥያቄ ይዘው ልጠይቅ ትችላለህ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ መንፈስ ቅዱስ የሚወጣው ራሱ ክርስቶስ በነገረን ከአብ እንደሆነ ይነግረናል። ነገር ግን ፕሮቴስታንቶች ጋር ስትሄድ አይ መንፈስ ቅዱስማ የሚወጣው የሚሰርጸው ከአብና ከወልድ ነው የሚል ሌላ አምላክ ይሆናል። አየሁ እንግዲህ እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣ የእውነት መንፈስ የእግዚአብሔር መንፈስ እውነት እግዚአብሔር ነው፣ የእግዚአብሔር መንፈስ መንፈስ ቅዱስ ነው። እንደዚህ ብሎን እያለ በግላጭ እንደዚህ ነግሮን ከዛ ግን ሌላ ጊዜ ግለሰብ ትምህርት ገባ። ምን የሚል አይ መንፈስ ቅዱስ የሚወጣው ከአብና ከወልድ ነው፣ ስለዚህ ሌላ እግዚአብሔር ይሆናል፣ ሌላ ስላሴ ይሆናል። ይህንን አንድ ቸክ ማድረግ ያስፈልጋል። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ስንመጣ ዝም በግርድፉ ላንሳና ጥር አድርጌ ከዛ ሄዱበት ብዬ አስቤ ነው።
እንጂ እዛ ላይ የምናነሳው ብዙ ይኖራል። ለምሳሌ በአዲሱ መደበኛ ትርጉም እያልክ ብታነሳ ብዙ ጉር ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ፍጹም አምላክ ነው፣ ፍጹም ሰው ነው፣ ወይም ደግሞ ሰው የሆነ አምላክ ነው። ግን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው። የአምላክነትን ስራ ሲሰራ መለኮት ብቻ ሰራ አትልም፣ ወይም መለኮት ነው ይሄን የሰራው ስጋ አልሰራም አትልም። አትከፍለውም ከሁለት አንድ ክርስቶስ አንድ ኢየሱስ ስለሆነ ያለው። የሰውነትን ደግሞ ሰው ፍጹም ሰው መሆኑን ደግሞ ለማጠየቅ ደግሞ የሰውነትን ወይም ደግሞ በእኛ ተገብቶ ሰው እንደመሆኑ ደግሞ ሲሰራ ደግሞ ይሄንማ ያደረገው ስጋ ነው እንጂ መለኮት ይሄን አላደረገውም በሚል ከሁለት አይከፈልም። ኦኬ ለምሳሌ የሞተው ማን ነው ስትባል ስጋ ብለህ ከመለስክ በቃ ከፈልከው ከሁለት። አንዱ ኢየሱስ ሰው የሆነው አምላክ ብለን መመለስ ያለበት። እነሱ ጋር ሁለት ባህሪ ስለሚሉት ይሄንን ስጋ ነው ያደረገው ይሄንን መለኮት ነው ያደረገው የሚል ሌላ ኢየሱስ አላቸው። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ከሁለት ይከፍሉታል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ዓለም አቀፋዊት የሆነችው የክርስቶስ ቤተክርስቲያን በ431 ዓመተ ምህረት ንስጥሮስ የተባለውን መናፍቅ ያወገዘችበትን ሌላ የራሱ ምንፍቅና ከሁለት አንድ ብለው ቢቀበሉም ኦኬ ከሁለት ሁለት አካል አይሉም በአካል ደረጃ። ባህሪ ላይ ግን የዛው የንስጥሮስን ምንፍቅና ከሁለት ባህሪ ሁለት ባህሪ ብለው ንስጥሮስ የተወገዘበትን ትምህርት ነው ዛሬ የሚይዘው ያሉት። ያ ደግሞ በጣም አደገኛ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይና መዳናችን ላይ ሌላ ነገር የሚፈጥር ነገር ወይም አደገኛ ነገር የሚፈጥር ነው። እዚህ ጋር ትልቅ የሆነ ልዩነት አለ። ከዛ ውጭ ግን ብዙ ጊዜ ያው ታስታውሳለህ አንተ የምታውቀው ነገር ነው። በፕሮቴስታንቱ ኢየሱስ አማላጅ ነው ይባላል አይደል? ወላ ኢየሱስ አማላጅ ነው ይባላል ይባላል። እኛ እንልም ታውቃለህ። ግን አሁን ምልጃ ምንድን ነው? እስቲ በምታውቀው ነገር ሜቢ ምልጃ ምንድን ነው? ምልጃ አማላጅ የሚማልድለት ሶስት አካላት አሉ በምልጃ ሂደት ውስጥ አይደለ? ምልጃ ከተባለ ሶስት አካላት አሉ። የሚማልድለት አካል አለ፣ አማላጁ አለ፣ ተማላጁ አለ። ምልጃ አካል ምንድን ነው? ይለምናል ምናምን በሚለው አይደለም ብዙ ጊዜ ሰብቻለሁ። ያስታርቃል በሚለው ነው። ያ ግን ምልጃ ግን ምንድን ነው? ማስታረቃል ነው የሚለው መካከለኛ ማስታረቅ። ግን አሁን በየትኛው የመጽሐፍ ቅዱስ እንትን ነው ምልጃ ማለት ማስታረቅ? አይደለም። ምልጃ ማስታረቅ ተብሎ ከተፈታ በነገራችን ላይ በመለመን በመጸለይ ማስታረቅ የሚለውን ነው የሚይዘው እንደወረደ ማለት ነው። አሁን አማላጅ መሆን የፍጡር ስራ ነው የፈጣሪ ስራ ነው? በየትኛው ፍች? በቃ ምልጃ ልመና ነው፣ ጸሎት ነው። ስለሌላው መለመን፣ ስለሌላው መጸለይ። ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምናልባት ከቻላችሁ ልታወጡ ትችላላችሁ። ምልጃ ማለት መሰረታዊ ትርጉሙ መለመን ነው ብሎ ነው የሚፈታው። ስለዚህ እገሌ አማላጅ ነው ካልክ እገሌ የሚለምን ነው እያልክ በሱ ፍች ልመና በሚለው ከሆነ ኢየሱስ ክርስቶስ በልመና እኔ በዛ አይደለም። ምልጃ ማለት ቀጥታ ማለት ነው መለመንን። አሁን ምልጃ ማለት መለመንን ሳይለቅ ነው የሚፈታው ካል ስለዚህ ምን መለመን የሌለበት ማስታረቅ ምልጃ ነው የሚል ማስረጃ አለ? አሁን ምልጃ መለመን ነው መጸለይ ነው አለ። መሰረታዊ ትርጉም መለመን ነው አለ ስለሌላው አይደለ? እንደዛ ከሆነ ምልጃ ሆኖ ማስታረቅ መለመን የሌለበት ማስታረቅ ማለት ነው የሚል ፍቻ አለን እንዴ? መጽሐፍ ቅዱስ ላይ እንደዛ ነው የሚለው። መጽሐፍ ቅዱስ ላይ ህዳጉ ላይ ምንድን ነው የሚለው? የምልጃ ትርጉም ማስታረቅ ነው የሚለው። የትኛው መጽሐፍ ቅዱስ ላይ ደግሞ እንደዛ የሚለው? የኢትዮጵያ ኦርቶዶክስ በፊት የነበረው እንደዛ የሚባል ነገር የለም። ነገርኩህ እኮ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሮቴስታንቶች፣ ካቶሊኮች፣ እኛው እንደዚህ ያለንበት አለ አይደለ? ምልጃ መሰረታዊ ትርጉሙ ልመና ነው ብሎ ነው የሚፈታው። ይሄ ምንም እኮ የምናውቀው ነገር ነው። በምልጃ ሂደት ውስጥ ሶስት አካላት ያስፈልጋሉ አልኩህ አይደለ? የሚማለድለት አካል አለ። ያ ማለት ኤኒዌይስ እኔ ይለምናል በሚለው አላምንም፣ ያስታርቃል በሚለው ስማኝ። ቆይ እናሽ እሺ፣ ችግር የለውም። ቆይ በደንብ ስማኝ። እሺ አሁን እንድትሰማኝ ነው። በቃ ችግር የለውም እንጂ ጥሩ ነው። አሁን ያንተ አሪፍ ነው፣ ግን በደንብ ስማኝ። የማድበሳበስ ነገር ግን እንዳለ ቅድም መግቢያው ላይ የነገርኩህ እንዳትረሳ። እዚህ ጋር በጣም ነው ያለው በነገራችን ላይ። ስለዚህ በደንብ ስማኝ። ብዙ ሰው በሮሜ 8:34 ያማልዳል እኮ አማላጅ ነው እየተባለ ተደናግጦ ስለሆነ የወጣው አሁን ደግሞ ሌላ ነገር ስለሚሉ በጣም ጥንቃቄ ስለሚፈልግ ነው ይህን ፖይንት የማነሳው። ስለዚህ ምልጃ መሰረታዊ ትርጉሙ መለመን ነው። ስለሌላው መለመን፣ ስለሌላው መጸለይ፣ መሰረታዊ ትርጉሙ ይሄ ነው። ማስታረቅ እንኳን ከተባለ መለመን አይለቅም። ኦኬ፣ በመለመን ማስታረቅ ተብሎ ሊፈታ ይችላል። ከዚህ ውጭ ግን ምልጃ ማስታረቅ ነው መለመን የለበት ማስታረቅ ነው የሚል ትርጉም አናገኝም። እና በምልጃ ሂደቱ ሶስት አካላት ያስፈልጋሉ አለ። የሚለመንለት አካል ወይም የሚማለድለት ይባላል። እሱ የሚለመንለት አማላጁ ወይም ደግሞ የሚለምነው አካል ስለሚማለድለት አካል ማለት ነው። ወይም ስለሚለመንለት አካል የሚለምነው ተማላጁ አለ። የሚለመነው አካል ማለት ነው ዋጋ የሚሰጥ ስልጣን ያለው ባለስልጣን የሆነ አካል አለ ማለት ነው። አዩ ምልጃ ከተባለ እነዚህ ሶስት አካላት አሉ። እንዳልደግመው የሚማለድለት እንዳልደግመው ትርጉሙን አማላጁ አለ፣ ተማላጁ አለ።
አሁን ወደ እግዚአብሔር ስናመጣው ከሶስቱ አካል አንዱ አካል አብ ወልድ መንፈስ ቅዱስ ከሶስቱ አካል አንድ አካል አማላጅ ሊሆን አይችልም። ምክንያቱም አብ ወልድ መንፈስ ቅዱስ ስንት ናቸው? በመለኮት በስልጣን በእግዚአብሔርነት በአገዛዝ በመሳሰለው ሁሉ አንድ ናቸው። አንድ እግዚአብሔር አንድ አምላክ። ስለዚህ ከአንዱ አማላጅ አንዱ ተማላጅ ሊሆን አይችልም። ኦኬ። ስለዚህ አሁን አማላጅነት የፍጡር ስራ ነው። በመጽሐፍ ቅዱስም እንደምናገኘው እኔ ለምሳሌ ለወዳራን ልጸልይለት ይችላል። ስለዚህ ያኔ እኔ አማላጅ ሆንኩኝ። እግዚአብሔር አብ ወልድ መንፈስ ቅዱስ ወልድ ኢየሱስ አይደለ ተማላጅ ነው። ደግሞ ኦላን ደግሞ የሚማለድለት ይሆናል ማለት ነው። ስለዚህ አማላጅነት ቅጽል ስሙ የሚሰጠው ቀጥታ መለመን መጸለይ ስለሆነ ፍቹ ቅድም እንዳየነው የሚለምን ስለሆነ እንደወረደ የሚሰጠው ለፍጡር ነው፣ የፍጡር ስራ ነው። ምክንያቱም አብ ወልድ መንፈስ ቅዱስማ በራሳቸው አንድ እግዚአብሔር አንድ መለኮት ለምሳሌ ጌታን ስትወስድ ከሶስት አካልና አንድ አካል ኢየሱስን ስትወስድ በራሱ ስልጣን ማድረግ የሚችል ነው። አማላጁ ግን በራሱ ስልጣን ያንን ነገር ማድረግ አይችልም። ስለዚህ ሁሉን ማድረግ ወደሚችለው ወደ እግዚአብሔር የሚለምን ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የዕብራውያን ምዕራፍ 1 ቁጥር 3 ምን ተብሎ ነው የተጻፈው? ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በምኑ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ፣ ወደ ቀደመ ክብሩ ተመለሰ። ያነጻን በራሱ ነው። በነገራችን ላይ በአማላጅነት እንደዚህም አይደለም። እውነት ነው። በስጋ ወራት ለቤዛነት ያደረገው አለ። ለሰለኛ በእኛ ተገብቶ ያደረገው እሱን አንክድም። ከመጸነስ ጀምሮ ሞቶ ተነስቶ እስኪያደርግ ድረስ ያለውን ለመዳናችን እያንዳንዱን የፈጸመውን ነገር ለካሳ እሱን አንክድም። ነገር ግን ባህሪው አድርጎ ልክ እንዳደረገው አድርጎ ወስዶ ግን ቅጽል ስም አድርጎ እሱ አማላጅ ነው ካልከኝ ከማን ነው የሚያማልድ የሚል ጥያቄ ይመጣል። ምክንያቱም አማላጅ ነው ገሌ ካልክ ያ አካል በራሱ ማድረግ አይችልም። ነገር ግን ከሆነ አካል በራሱ ማድረግ ከሚችል ባለስልጣን ከሆነ አካል ይለምንልኛል ያሰጠኛል እያልክ ነው። እንዲህ አይነት ክደት ነው ያለው እነሱ ጋር። ኢቭን ሮሜ 8:34ን በዚህ መንገድ እየፈቱ ብዙ ሰዎችን አንተን አላጋጠመ ይሆናል እንጂ የሚማልደው ብሏል በቃ የሚለምን ነው በቃ ቁጭ ብሎ ይለምናል የሚል የወረደ ትምህርት ነው ያላችሁ። ስለዚህ በዚህ እንለያለን። እርሱ ክብር ምስጋና ይግባው አምላክ ነው። እኔና በአንድ ነን ያለው እርሱ ነው። ኦኬ። የአብ ያለው ሁሉ የኔ ነው። ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምንድነው ስም ያለው? ለምን ስሞች አይደለም? ስም ስልጣን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መለኮት ሶስት አካላት አንድ መለኮት እንደሆነ እየነገረን ነው። ስለዚህ አብ የሚያደርገውን ወልድ ያደርገዋል፣ መንፈስ ቅዱስ ያደርገዋል። ስለዚህ ሶስት አምላክ የሆነ ይመስል አንዱ ሌላ አድርገን አንዱ የሚሰራውን አንዱ የማይሰራው አድርገን አናስቀምጥም። እነሱ ጋር እንዲህ አይነት አለ አናውቀውም። ይሄን አምላክ ነው የምለው። እሺ ምናልባት ወይ መጨረሻ አድርገው መሰል እንዳላስረዝም ቀጣይ ደግሞ ቀደም ለምሳሌ ምን ብለኸኛል? ጥምቀቱን አዎ ይቀበላሉ። በእርግጠኝነት የምነግርህ አንተ ወደዛ ስትሄድ አላጠመቁህም። ለምን? ኦርቶዶክስ ትክክል ናት ነው ያሉህ። በቃ ክርስቶስ በጥምቀት በኩል የምናገኘው ክርስቶስን አይደለ? ስለዚህ ክርስቶስን አግኝተዋል እዛ እና ያለችህ። እኛ ግን የመካነ ኢየሱስን አንቀበለው። ለምን? አንደኛ ከላይ ለምሳሌ በአጭሩ የዘረዘርኳቸው ክደቶችና አሁን የምናገረው ለምሳሌ ጥምቀቱን እነሱ ኦኬ ጥምቀት የኃጢአት ስርየት ያሰጣል ጥምቀት እንደዚህ አሉ። መልካም ግን ቅዱስ ቁርባንም እንደዛ ይላሉ። እሺ መልካም ግን አጥማቂው ማን ነው? ማን ነው አጥማቂው? አሁን ቅድም እንዳልኩ የመጀመሪያዎቹ ሐዋርያት ናቸው አይደል? ክርስቶስ ሾሞ የሚልካቸው ስልጣን ሰጥቶ። ከዛ በኋላ ደግሞ ሐዋርያት ምንድን ነው ያደረጉት? ኦላን አንዴ እዚህ ጋር ማይከን አንሳልሽ ወንድሜ እንድንግባባ። ያ ሄዱ አጥምቁ አስተምሩት ተብለው መጀመሪያ የተላኩት ሐዋርያት ናቸው አይደል? ከዛ በኋላ ግን ሐዋርያት ደግሞ ከማለፋቸው በፊት ምን አደረጉ? አስተማሩም ሹመትም ሰጡ አይደለም? አልሾሙ? ታስታውሳለህ? ያ እሺ ሐዋርያት እያሉ ጌታም ያልሾመው ሐዋርያትም ያልሾሙት ሰው ብድግ ብሎ ማጥመቅ ይችላል? ይሾማሉ በዚህ ዘመን። አሁን የመካኒክ ቄሶች አይ ያሁኑን አይደለም እንግዲህ ከዛ ከመሰረቱ እየመጣን ነው። ወደዚህ ከመሰረቱ ነው የምንነሳው። ኦላን ያሁንማ የሚያደርጉትን እውነት ናቸው ትክክል ናቸው ወይስ ስህተት ናቸው ቸክ ልናደርግ ነው። ግን እዛ መሄድ አለብን አይደለ? ከዛ ጀምሮ እንግዲህ መሰረታት ክርስቶስ ቤተክርስቲያን መሰረተና ጳጳሳት አድርጎ ለራሳችሁና ለመንጋው ተጠንቀቁ ብሎ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ላካችሁ ስልጣን ሰጥቶ አይደለም እንዴ? እፍ አለባቸው መንፈስ ቅዱስ ተቀበሉ ብሎ ዮሐንስ ወንጌል ምዕራፍ 20 ላይ ብዙ ብቻ አለ ተወሱ። አሁን ጥያቄው ግን እዛ በእነሱ መሰረትነት እዛ ከጀመራትና ሐዋርያትን እረኛ ካደረጋቸው ቃሉን ካስተማራቸው ስልጣንም ከሰጣቸው የማጥመቅ ስልጣን ጌታ ከነሱ ውጭ ለምሳሌ ሐዋርያትና አሪትንም ሳንረሳ ማለት ነው ብቻ ጌታ ያልሾመው እነሱም ደግሞ ጌታ ካረገ በኋላ ተነስቶ ሞቶ ካረገ በኋላ ማለት ነው ሳይሾሙት ብድግ ብሎ አንድ አካል ማጥመቅ ይችል ነበር ወይ ነው? ወይስ ቢያጠምቅ ትክክል ይሆናል ወይ? ጥምቀቱ ይሆናል ወይ? አይሆንም። ስለዚህ ምንድን ነው መሆን ያለበት? ሐዋርያት ደግሞ እንግዲህ ሰዎች ናቸውና ያልፋሉ አይደለ? ሲያልፉ ግን ምን አድርገው ነው የሚሄዱት? በወንጌሉም ትክክለኛውን ትምህርት አስተምረው ተክተው ስልጣንም ሰጥተው አይደለ? ሹመው ማለት ነው አይደል? ወላሂ ጎበዝ። አሁን ይኸውልህ
ከአንደኛው ክፍለ ዘመን ጀምረህ ወይም ጌታ በሥጋ ከተገለጠበት ዘመን ጀምረህ እንደዛ እያልክ ቀጥ ብለህ መምጣት አለብህ። ስለዚህ ያ የማጥመቅ ስልጣን ጥምቀት የሚሆነው በዚህ መንገድ ነው። በዛ መንገድ መጣት አለበት። ሁልጊዜ ከእናንተ ጋር ነኝ ያለ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 በነገራችን ላይ በዚህ መንገድ ነው እንጂ ሐዋርያት እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ይውላቸዋል። ይሄ ማለት ግን እነሱ ከሾሙት ያ ማለት በእነሱ እኮ ክርስቶስ ነው የሚሾመው ጋራ ሁልጊዜ አለ ከቤተክርስቲያን ጋር አለ ክርስቶስ ማለት ነው እንጂ በስጋ እነሱ ለሁልጊዜ እስከ ዳግም ምጽአት ድረስ ይቆያሉ ማለት አይደለም። ስለዚህ ተመልከት። ስለዚህ እነሱ ከማለፋቸው በፊት ትክክለኛውን ትምህርት አስተምረው ትክክለኛውን ሹመው ኦኬ እንትን ያልፋሉ። እንደዛ በዛ መንገድ እንግዲህ ይመጣል ሁለተኛው፣ ሶስተኛው፣ አራተኛው እያለ ትምህርቱ ሳይበረዝ ጉባኤው ወደዛም ወደዚህም ሳይል ትክክለኛውን ትምህርት ከነ ትክክለኛው ስልጣነ ክህነት ይዞ ይመጣል ማለት ነው። ስለዚህ በዚህ መንገድ የክርስቶስ ቤተክርስቲያን ቀጥ ብላ ትመጣለች። አሁን ግን አንተ ያለህበትን መካነ ኢየሱስን ስናነሳ ቀደም እንዳልከኝ ለምሳሌ እነሱም አሁን በዚህ ሰዓት ይሾማሉ አይደል? እሺ እዛ ጋር መካነ ኢየሱስ ላይ ያለ ሰው አለ። ሁሉም ሰው አጥማቂ መሆን ይችላል ወይስ የተሾመ ብቻ ነው የሚያጠምቀው? ሁሉም ሰው አይችልም፣ የተሾመ ብቻ። የተሾመ አይደለ? ግን ተመልከት፣ ለምሳሌ አሁን አንተ ከዚህ ስለሄድ ካላጠመቁም ቅድም እንዳል ኮንፊርም ያደርጋሉ እንጂ እዛ ጋር የሚጠመቁ ሰዎችን ለምሳሌ ማን አጠመቃቸው ይባል ወይ መጋቢ እንትን ወይ ፓስተር ጋር ይባላል ስማቸው እሳቸውን ማን ሾማቸው? እዚህ ጋር በህይወትም ያሉ የሌሉ እንደዚህ አድርገው ስልጣን ያላቸው አካላት ሾሟቸው እንደዚህ እያልክ ወደኋላ ስትመለስ ማን ጋር ትቆማለህ መሰለህ? ጌታ ጋር አይደርስም፣ ሉተር ጋር። ሉተር መቼ ነው የተነሳው? ብዙ 15 17 16ኛው ክፍለ ዘመን አይደለ? ትክክል። አሁን ሉተር አንድ ግለሰብ ነው ብድግ አለና እምነት ብቻ መጽሐፍ ቅዱስ ብቻ እንዲያውም ክህነት የማያስፈልግም ክርስቶስ ብቻ እንደዚህ ያለና ከራሱ ጀመረ ትምህርቱ ከራሱ። አሁን እነዚህ አምስት ብቻዎች የሉተር ብቻ ናቸው። ማንም ከዛ ፊት አያውቀውም ይህን ትምህርት። የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን አታውቀውም ይህን ትምህርት። ከዛ ደግሞ እንዲያውም ክህነት አያስፈልግም ሲል ነበረ። በኋላ ደግሞ እንደገና ሲጨንቀው ስፔሻል የሆነ ልዩ የሆነ ክህነት አለ ወደሚል ነገር እንግዲህ ወደ መጨረሻ መጡ። ዞሮ ግን ይኸውልህ ሉተር ትምህርት ከራሱን የጀመረው አንድ ግለሰብ ነው። ከየት ያመጣል? ከራሱ ጀመረና ከዛም በኋላ እንግዲህ ሰዎች ተሰባሰቡ ምናምን በዛ መንገድ ሉተራውያን ዛሬ እነ መካነ ኢየሱስ አሉ። ስለዚህ አሁን እኔን ያጠመቀኝ እንግዲህ ያጠመቀኝ እያልክ ወደኋላ ብትመለስ ሂዶ ምንጩ ማን ነው የሚሆነው? ክርስቶስ ሳይሆን የትምህርቱም የአስተምሮ ማለት ቅድም ያልኩ የክህነቱም ምንጭ ማን ሆነ ማለት ነው? ግለሰቡ ሉተር። ከተመሰረተ መሰረት ውጭ ያለ ሉተር። ስለዚህ የማጥመቁ ስልጣን የሌለው ሰው ጋር ነው። እዛ ጋር ሄዶ ያለ ሰው እየተጠመቀ ያለው ከነ ክህደቱ። ያውም ክህደት አለ እንግዲህ ቅድም የዘረዘር ነው። ይህም ክህደት ነው በነገራችን ላይ። ክህነት ራሱ መካድ ክህደት ነው። ይሄ ከቤተክርስቲያን መካድ ነው። ይህም በነገራችን ላይ የክርስቶስ ቤተክርስቲያን አንዲት ነች፣ አትጠፋም፣ አትሳሳትም፣ ነውር፣ እድፈት፣ የፊት መጨማደድ የለባትም፣ የእውነት አምድና መሰረት ነች። ስለዚህ ያችን ክዶ ራሱ ወጥቶ ሌላ ስብስብ እንትን ማለት ራሱ ትልቅ ክህደት ነው በነገራችን ላይ። ስለዚህ ከስልጣነ ክህነት አንጻር ግን ሳስረዳ ጥምቀት የሚሆነው ዝም ብሎ የሆነ አካል ያልተሾመ አካል ዝም ብሎ አጥምቄ ያለው ስላለ አይደለም። ከክርስቶስ በመጣ ክህነት ወይም ሐዋርያዊ ክህነት ስልጣን በዛ መንገድ ሰንሰለቱን ጠብቆ መጥቶ አንተ ጋር ያኔ የተጠመቅለት ነው። ስለዚህ አንተ አሁን ሐዋርያዊ ክህነት ካላት ቤተክርስቲያን ወጥተህ እንዲያውም ጥምቀትን አጣኸው፣ እዛ ጋር ሄድክ። ከሌለበት እንትን ላይ ብዙ ክህነት ያለበት ስልጣነ ክህነቱም የሌለበት አካል ጋር ሄድክ ማለት ነው። እንዳጠቃላይ ግን እንደ መካነ ኢየሱስ ለምሳሌ ጥምቀቱን የማንቀበለው ሐዋርያዊ ክህነት ለምሳሌ የላቸውም። የቅድሙ ክህደት እንዳለ ሆኖ ባይዙ ክህደቱን ሌላም እንግዲህ ሌሎች የሚያነሱት ብዙ ክህደት አለ። ብቻውን ግን ራሱ ይኸውልህ ልንገርህ፣ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያምኑ ማለት ነው በእምነት ደረጃ የሚያምኑ ቻይና ውስጥ ያሉ 2 ሚሊዮን ሰዎች ውሰድ። በቃ እንደዚህ በማህበራዊ ሚዲያም በምንም ሰሙና አመኑ 2 ሚሊዮን ሰዎች። ምንድነው ማድረግ ያለባቸው? ብድግ ብለው ዝም ብለው አንተ ዲያቆን ትሆናለህ፣ አንተ ቄስ ትሆናለህ፣ አንተ ጳጳስ ትሆናለህ፣ አንተ አጥማቂ ትሆናለህ ምናምን ይቻላል? ገብቶኛል ልትል ያልከው አይደለ? ተረድቻለሁ። ስለዚህ በቃ ጎበዝ። ስለዚህ አሁን እንደዛማ ከሆነ ምን ዋጋ አለው? ገብቶሃል አይደል? እንደዛ ከሆነ ዝም ብሎ ሁሉም አጥማቂ ሊሆን ነው ወይስ ለገሌ ሲሆን የሆነ ሰዓት የሚፈቀድ ለገሌ ሲሆን ሁለት ነገሮችን ላንሳ። አንተ ባብራራው ነገር ሜቢ የኔን ጥያቄ የምትመልስልኝ ለክርክር ምናምን ነገር ሳይሆን ለከራከር ሳይሆን ለማወቅ ነው፣ ብዥታ እንዲጠራ ስለፈለግኩ ነው። ለእኔ አጠር አድርገህ ግን ይሄ ያነሳው ስልጣነ ክህነቱ ገብቶሃል? ገብቶኛል። አዎ ገብቶኛል። የሐዋርያት ቅብብሎች ከሌላት እንትኑ ምንድነው ጥምቀቱ ባሊድ አይደለም ነው ያንተ ሐሳብ። ገብቶኛል። ስለዚህ አሁን እኛ ለምሳሌ መካነ ኢየሱስ የመካነ ኢየሱስ ለምሳሌ ኃጢአት ስርየት ያሰጣል ብላ ጥምቀት ብታጠምቅም በዛ ድህነትን ያገኙ ብለህ ነው የምታምነው አንተ? የኃጢአት ስርየት አይሰጣቸውም ብለህ ነው የምታምነው? ወይም ደግሞ ኦርቶዶክስ የምታምነው? ያ ኦላንዬ እኔ ሳልሆን እኮ የጥንት አባቶች እኮ ትምህርት እኮ ነው።
ማለት የአባቶች ስለ ለምሳሌ አሁን እናንተ እንደዚህ ስንጠያየቅ እኔ አሁን ስመልስልህ ማለት ነው ከራሴ አይደለም እኛ ጋር ግለሰብ የሚባል አይሰራም። እኛ አሁን እዚህ ጋር የምንመልስልህ ሁለተኛው ክፍለ ዘመን ታላላቅ አባቶች ነበሩ። ሁለተኛው ክፍለ ዘመን የነበሩ አባቶች ከሐዋርያት እግር ስር ቁጭ ብለው የተማሩ ናቸው። አየው ሲያንስ ስለጠብቆ ነው ትምህርቱም ከእነንቱን የሚመጣው አላልኩም። ስለ ክህነት የነገሩናል፣ ስለ እያንዳንዱ ትምህርት የነገሩናል። እንዳውም ምን እያሉ የነገሩን መሰለ ከቤተክርስቲያን ውጭ ድነት የለም እያሉ ማለት ነው። ሰው ደግሞ ሳይጠመቅ አይድንም፣ ግን እሱ ምን ያስፈልገዋል? ክህነት ያስፈልገዋል እያሉ መጽሐፍ ቅዱስም ይነግረናል እኮ። ቅድም አንተም እንዳልከው ለምሳሌ ጥቅስ ስላልጠቀስን ምናልባት አንዳንዶች ግር እንዳይላቸው እንጂ ሐዋርያት ለምሳሌ ማቲያስን የሾሙት የሐዋርያት ሥራ ምዕራፍ 1 ላይ ቁጥር 22 አካባቢ ጀምሮ ነው። እነ ጳውሎስና በርናባስ በኋላ ላይ ሹሙልኝ ብሎ ራሱ እግዚአብሔር መንፈስ ቅዱስ ገልጦላቸው ወይም ነግሯቸው የሐዋርያት ሥራ ምዕራፍ 13 ላይ ተሹመው ነው የወጡት። በሐዋርያት እጅ በመጫን ሹመዋቸው። ከዛም በኋላ እነ ቅዱስ ጳውሎስ እነ ቅዱስ ጢሞቴዎስ እነ ቲቶን እንደዚህ እንትን ሲላቸው እንመለከታለን። እንዲያውም ቅዱስ ጢሞቴዎስን ፈጥነ እጅ እንዳጭን እያለ ምንድነው ከዚህ የምትረዳው? ፕላስ ደግሞ አትሊስት ወደ ሁለተኛው ክፍለ ዘመን 3-4 እያልክ ስትሄድ ምንድነው አባቶች አሉ ግምት እኮ አይደለም እዚህ ጋር ማወራህ ኦላንዬ። ስለዚህ አይቻልም፣ ፌክ ነው የሚሆነው እንዴ። ምክንያቱም ቅድም አንተም መለስክልኝ የሆነ ዘመን ስለሆነ የሚፈቀድ የሆነ ዘመን ስለሆነ የማይፈቀድ አይደለም። አሁን ዛሬም እንዳልኩ ወደ አንተ ላምጣው ግልጽ እንዲሆን የትኛውም የፕሮቴስታንት ዲኖሚኔሽን ያልተሾመ ሰው አያጠምቅም አሁን ላይ በእነሱም ማለት ነው። ግን ጥያቄው ይሄ የስልጣነ ክህነቱ ምንጭ ማን ነው ነው? ዝም ብለህ ብድግ ብለህ በአየር ላይ አይደርስም። ባይዘ እኛ ጋር ግን ብትመጣ ለምሳሌ መዝሙር ያሬድ ዲያቆን ናቸው። ማን ሾሞት ዲያቆን ብላቸው ብፁዕ አቡነ ገሌ ጳጳሱ ይታወቃሉ። ብፁዕ አቡነ ገሌ ማን ሾሟቸው? ፓትርያርኩ ከፊቱ ነው በቅዱስ ሲኖዶስ ይታወቃል። እሺ ፓትርያርኩን ትይዝና ደግሞ ወደኋላ ተመልሰ እሳቸውንስ በቅዱስ ሲኖዶስ በጳጳሳት ጉባኤ ማለት ነው ሿሚው እግዚአብሔር በነገራችን ላይ በሰው ሰውኛው እንደዚህ ብናወራ አይ ቲንክ ተረዱኛላችሁ እያልኩ ወደኋላ ትረዳና ማነው ትመለስና ለምሳሌ አራተኛው ክፍለ ዘመን ላይ እንሂድ። አራተኛው ክፍለ ዘመን እናገኛቸዋለን እነ ቅዱስ አትናቴዎስ ሐዋርያዊ ማለት ነው። ከእሳቸው ቅዱስ አቡነ ፍሬምናጦስን ከሳይተ ብርሃን እሳቸውን ሹመው ይልካሉ። ወደ ኋላ አሁንም ስትመለስ ሂደ ማን ነው የምናገኘው? ቅዱስ ማርቆስ። ቅዱስ ማርቆስን ማን ነው የሾመው? ሊስት ልናሳየው እንችላለን። ባይዙ እንደዚህ ሊስት ነው የምልህ ከስንት እስከ ስንት ቆዩ ምናምን እያልን በፓትርያርክ ደረጃ በደንብ አድርገን ነው የምናሳይ። ባይዙ ማሳየት እንችላለን። ስለዚህ ዲፍረንሱ ምንድን ነው ለእናንተ? አሁን ሙሉ ወንጌል የኃጢአት ስርየት አይሰጥም ብለው ያምናሉ፣ መካነ ኢየሱስ ደግሞ ይሰጣል ብለው ያምናሉ። ለኦርቶዶክስ ሁለቱ ዲፍረንስ ምንድን ነው? ተመሳሳይ ነው። እንደዛ ከሆነ አሁን በብዛት የሰሙት ለዛ ያው ስደመድምልህ ቆይ አንዴ ክርስቶፎር፣ አሁን ጥያቄ ልጠይቅ የገባሁት ለዛ ነው። አሁን ለምሳሌ ብዙ ጊዜ ሲነሳ የመካነ ኢየሱስ እንደዚህ ብለው ያምናሉ ሲባል ያምናሉ ነው በቃ የኃጢአት ስርየት ያሰጣል ብለው ካመኑ ያምናሉ። ስለዚህ ከሙሉ ወንጌል ወይም ምንድነው መሰረተ ክርስቶስ ትልቅ ዲፍረንስ አለ ማለት ነው። እነዛ ደግሞ አያምኑም። ስለዚህ በሚያምኑና እንደዛ ብለው በሚያምኑና በማያምኑ በሁለቱ መሃል ለእናንተ ምንድነው ልዩነቱ? ስለዚህ አንድ ናቸው፣ ሁለቱም አልዳኑም ከሆነ በጥምቀት ያልገባኝ እሱ ነው። ችግር የለውም። አንተ ጥያቄ ልጠይቅህ። ምንፍቅና ያድናል? ሰው መናፍቅ ሆኖ ይድናል? ወይም ደግሞ ምንፍቅና ስድብ እንዳይመስል በምንፍቅና ይዳናል? አረ ችግር እኔ መናፍቅ ነኝ ብዬ አላምንም። ምንፍቅና ራሱ ምንድነው ጥያቄው? ምንፍቅና ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ የሥጋ ስራ የተገለጠ ነው ብሎ መናፍቅነት ወደ እግዚአብሔር መንግስት እንደማያስገባ ያስቀምጣል። አንዱ ወደ እግዚአብሔር በዚህ ሚላላ አሁን ከፍ ማመን ከሆነ በዚህኛው ደግሞ ተጨማመሩ ነገሮች አሉ ስለሚባል አንዴ ቆይ አንተ አሁን ተረዳ። ቆይ አንዴ ስማኝ ወንድሜ። ቆይ የጠየኩህ ምንድነው የተወሰነ እንትን እንድትል ነው። ስለዚህ አሁን ምንድነው መሰለ ምንፍቅና ያድናል ወይ ብዬ ጠየኩ። ምንፍቅና ማለት ከፍሎ ማመን ነው። በከፊል አምናለሁ ትላለህ፣ እውነትም ከፍለ ታምናለህ። ለምሳሌ አሁን መካነ ኢየሱስ ላይ ጥምቀቱን የኃጢአት ስርየት ያሰጣል እንደዚህ ነው የሚዳንበት ነው ትላለች። ቅድም ግን ደግሞ የነገርኩህ ከላይ ምንፍቅናዎች አሉ፣ ሌሎችም ገና ያልጠቀስኩልህ አንድ እሱ ነው። ሁለተኛ ደግሞ የክህነት ምንፍቅና አላት። ለምሳሌ ሰው ያ ማለት ነው የክህነቱን ትክደዋለች። ከተመሰረተው መሰረት ውጭ ገለል ብላ አሁን ቅድም ለምሳሌ እንትን እኮ ጠየቅኩህ እኮ እንዴ ስልጣን የሌለው ሰው ቢያጠምቅ ጥምቀቱ ጥምቀት ተጠመቅ ይባላል ወይ? የኃጢአት ስርየት ታገኛለህ ወይ? እንደዛ ይቻላል ወይ? ወደ አንተ አሁን አምጥቼ ብጠይቅህ ኧረ በፍጹም ነው የምትለው። እኔ ስልጣን የሌለው ሰው እንዴት ነው የምትለው? ስለዚህ አሁን መካነ ኢየሱስ ጋር ግን ከገና ከምንጩ ሉተር ነው። ሉተር ደግሞ ግለሰብ ነው። ትምህርት ከየትም አልተቀበለም፣ ስልጣነ ክህነትም ከየትም አልተቀበለም። ስለዛስ አየው ዛሬ ላይ ተሾመው ምናምን የምትላቸው አካላት ምንጫቸው የት ነው ብለህ ስትሄድ ካልተሾመ አካል ያገኙት ነው። ሰው አገኙም አትለውም ባይዘው ይሄ። ስለዚህ ይሄ ፖለቲካ ፓርቲ አይደለም። ሂዶ ሐዋርያት ጋር ጌታ ጋር መድረስ አለበት። ምክንያቱም እነሱን መሰረት አድርጎ በሉ ሂዶ አጥምቁ አስተምሩ ብሎ ልኳቸው እነሱም ያደረጉት በዚህ መንገድ ነው። ቀደም ልናገርህ የነበረው ዛሬ የትኛውም የሙሉ ወንጌል ሂድ መካነ ኢየሱስ እኮ ሳናሾምማ እንዴ ያልተሾመ እንዴት ያጠምቃል ይሉሃል።
መልካም ያልተሾመ አይጠምቅም እንስማማለን። ወደ ኋላ ግን ስትሄድ ግን ምንጩ የት ነው? ባልተሾመ አይደለም ወይ የተጀመረው ስትል እንዴ? ስለዚህ ዞሮ ዞሮ ባልተሾመ ነው የተጠመቀው ማለት ነው እንጂ የሆነ ሰዓት ላይ ሹመት ዱብ አይልም በአየር ላይ። አንዴ ነው። ሁለተኛ ግን ምንድነው የጠየቀኝ? አይ ቢያንስ ጥምቀቱን ትቀበል የለ ቢያንስ ቅዱስ ቁርባን ትቀበል የለ መልካም ነው ይሄንን ትቀበላለህ እንዳልኩ ግን ምንፍቅና ነው። አሁን ቅዱስ ጳውሎስም ሲናገር መናፍቅነት አያድንም አለ እንጂ እንደው ከፍ አድርጎ የተቀበለ ወይ ደግሞ እንደው ከፍና ዝቅ የሚለው እሱም ራሱ ሌላ ሚዛን ያስፈልገዋል። እንደው ይሄን የተቀበለ ይሄንን ባይቀበልም ይድናል የምንለው ነገር የለም። ማንደረድርባቸው ነገሮች ላይ እይታ ካልሆነ በስተቀር ድርድር የለውም መጽሐፍ ቅዱስም ማለት ነው። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ ክርስቶስ የመሰረተው መንገድ ይሄ ከሆነና ትምህርቱም ይሄ ከሆነ ጥምቀቱን አምናለሁ እንቱንን አላምንም ብትል ወይም ጥምቀቱና ይሄን አምናለሁ ብለህ አይ ቢያንስ ይሄን እያመነ እንዴት ብለህ የሆነ ማሻሻያ አታደርግለትም። እና ለኛ ይኸውልህ ጥምቀቱን ክደውም ይሁን ጥምቀቱን አምነውም ይሁን ሰዎች ኦኬ ይኸውልህ በአንድ በኩል ማለት እንደዚህ ላስቀምጠው ጥምቀቱ ራሱ የሚዳንበት አይደለም የኃጢአት ስርየት አይገኝበትም ማለት ነው የሚሉ አካላት በቃ ኦልሬዲ ጥምቀቱን ራሱ ካዱት። እነዚህ አካላት ሊድኑ አይችሉም። ሁለተኛ ደግሞ ጥምቀቱን አምነውት ሌላ ክደት ደግሞ ካለባቸው እነዚህ አካላት ሊድኑ አይችሉም። ለምሳሌ መካነ ኢየሱስ አንደኛ አጥማቂ ያስፈልገዋል እኮ ጥምቀት ስትል እኮ ከና አጥማቂ እኮ ነው። ጥምቀቱን ራሱ ጥምቀት ብለህ የምትጠራው ትክክለኛ አጥማቂ ጋር ስትጠመቅ ነው እንጂ ለምሳሌ ኦኬ እኔ እዚህ ጋር አለው ብድግ ብዬ እኔ በቃ ምናምን ብዬ እኔ መጥቻ አጠመኩ እንዴ ያለ ስልጣን ተጠመቅክ ማለት ነው። እኔ ግን አጠመቅኩ አልኩ አንተም ተጠመቅክ ከተጠመቅክ ማለት ነው አይሆንም። ስለዚህ አየው ስልጣነ ክህነቱ መሰረታዊ ጉዳይ ነው። ሌላ ደግሞ ቅድም የዘረዘርኩልህና ለምሳሌ ከፍ እያልን ስንሄድ ለምሳሌ ስራ ለመዳን ትእዛዛት መጠበቅ ለመዳን ያስፈልጋል አይሉም እነሱ። በነገር ላይ እኔ እንግዲህ ብዙዎች ሲከራከሩ ነው የማውቀው ይላሉ ወላን መካነ ኢየሱሶች እንደዛ ይላሉ። ለምን አሳጥረዋል አሳጥረው ይሉኛል እንዴ? መልካም ወይ ግቡና አብራሩ እንደዚህ የምትሉ ሰዎች። እሺ መልካም ስራ ለመዳን ሳይሆን መልካም ስራ መስራት የዳነ ሰው መልካም ስራ ይሰራል። ለመዳን ግን ያስፈልጋል ይላሉ። ለመዳን መልካም ስራ ኦልሬዲ የዳነ ሰው ነው መልካም ስራ የሚሰራው። እሺ ስለዚህ ለመዳን ትእዛዛቱን መጠበቅ ያው የዳነ ሰው ስራ ነው። መልካም ስራ ትእዛዙን ምንድነው የዳነ ሰው ስራ ነው እንጂ ለመዳን አያስፈልግም አይደል የሚሉት? አዎ እኮ የዳነ ሰው መልካም ስራ አሁን የዳነ ሰው አሁን ኦላኔ እዚህ ጋር አሁን ኃይለኛ ክደት አለ። እሺ ሌሎችም አሁን ቀስ እያለ እንደዚህ እንትን እያልን ብንሄድ እየዘረዘርን ብንሄድ ብዙ ክደቶች አሉ። በአጠቃላይ የሚያድነው የክርስቶስ ትምህርት ነው እንጂ የግለሰብ ትምህርት አያድንም። ስልጣነ ክህነቷን ግን እንዳትረሳት። አሁን እኛ መካነ ኢየሱስ የኛን ጥምቀት ትቀበላለች፣ እኛ ግን የሷን የማንቀበለው ለምንድን ነው? ዝም ብሎ ተነስቶ አንድ ዝም ብሎ ምንም ስልጣነ ክህነት የሌለው ሰው ውሃ ስለደፋበት ጥምቀት ነው እንዴት አድርገን ኮንፊርም እናደርጋለን? ፕላስ ደግሞ ክደት አለ፣ የትምህርት ስህተት አለ። በነገራችን ላይ ኦላንዬ 325 ዓመተ ምህረት የተደረገ የኒቂያ ጉባኤ አለ ካወቀው በዓለም አቀፍ ደረጃ ቤተክርስቲያን ያደረገችው። ልደት ካለ ድምፅ አሰማ ወንድሜ እንዳዘረግበን ፈርታ አለው ክሪስ አለ። እሺ ጥሩ አሰምቷል። በሉ አሁን ታብና ኮፕሊንክ እያደረጋችሁ እንትን በሉ ተከታተሉ። ምን ነው የምትሉት? አክቹአሊ ፔንቶች ናቸው ምስል እንደዛ የሚሉት። እሺ ምን እያልኩ ነበር? ኒቂያ ጉባኤን ታውቀዋለህ ወላ? ቁስጥንጥንያንም ታውቀዋለህ? ኤፌሶን ጉባኤንም ታውቀዋለህ? አውቃቸዋለሁ። ጉባኤዎችን ዲቴል አላውቅም። አሁን ይኸውልህ በእነዚህ ጉባኤያት የተነሱ መናፍቃን በነገር ላይ ኢቭን ስያሜውን ኦርቶዶክስ ተዋህዶ እንደዚህ የሚለውን ስያሜ ያመጣው የመናፍቃን መነሳት ነው፣ የካህዲዎች ማለት ነው። ምክንያቱም እነሱ ሲመጡ በከፊል እንደዚህ ትምህርት ይቀበሉና የከፊል ከፍለው ማለት ነው። የተወሰነውን ይቀበላሉ፣ የተወሰነውን አይቀበሉ። ከዛኛ ክርስቲያን ናሉ ማለት ነው ይሆናሉ ማለት ነው በፍጹም። ስለዚህ አየው ጥንቃቄ ይፈልጋል። እና ከጌታ ጀምሮ ሐዋርያት ከዛ ሐዋርያት ምንድን ያደረጉት ምንስ ነው ያስተማሩት? አሁን ቅድም ለምሳሌ ሐዋርያት ጋር ስወስድ እንዴ ሐዋርያትም ያልሾሙት ከሆነ ጌታም ያልሾመው ከሆነ እንዲህ ተነስቶ ያጠምቃል ፌክ ነው የሚሆነው አልከኝ። ትክክል። 16ኛው ክፍለ ዘመን ከ1600 ዓመታት በኋላ እንደገና አንድ ሰው ተነስቶ በግሉ በቃ እኔም ችግር የለውም በቃ ምን እንደ አጥምቄ ያለው ስላለ ትክክል ይሆናል ማለት ነው? አየው ፌክ ነው የሚሆነው። ደግሞ ትምህርቱንም ስታየው ፌክ ነው። እምነት ብቻ ይልሃል ግን አይልም መጽሐፍ ቅዱስ ብቻ ብሎ የግለሰብ እንትን ያደረገው ባይዚ ኢቭን እነዚህ አጠቃላይ አምስቱም ብቻዎች ምንፍቅና ያለባቸው ናቸው። ስለዚህ ሌላ የፈለኩት ወላኔ የቀደም ለጠየቀኝ ሳሳጥር
ቢያንስ እኮ ጥምቀትን እኛ አሁን ይኸውልህ አይ ቲንክ እኛ ስንዘለው አይተህ ነው መሰል ቀደምም እንደው አንድ ነው መሰል ምናምን ያልከው አይደለም። ለምን መሰለህ? ለምሳሌ ርዕሰ ጉዳያችን ጥምቀት ከሆነ መካነ ኢየሱስ አትሊስት ስለሚቀበሉ እሱን እንዘለዋለን ማለት ነው። አየሁ ለምሳሌ በስላሴ አምናለሁ ብሎ በትክክል እኛ እንደምናምነው ሰው ሲመጣ መልካም አደረግ ብለን ወደ አላመነው ፓርት ነው ሌላ ወደ ካዶ ፓርት ነው ለማሳመን የምንሄደው። ስለዚህ አሁን ቅዱስ ቁርባን ላይና ብዙ ጊዜ ጥምቀት ላይ እኛም ከመካነ ኢየሱስ ጋር ሲመጡ ምናምን አይ እናንተማ አትሊስት ይህንን ትቀበላላችሁ ብለን አለፍነው ማለት በስልጣነ ክህነትና በሌሎቹ ትምህርቶች ግን አንድ ነን ማለት ግን አይደለም። ግን እንደዘረዘርኩልን ነው ቅድም። ስለዚህ የሆነ ትምህርት ላይ አይነክ የሆነ የክርስቶስ ትምህርት ላይ ለምሳሌ ምስጢረ ሥላሴ ላይ ቅድም ነገርኩ፣ ቸክ ታደርጋለህ አንተ እሱን። ስልጣነ ክህነቱን ነገርኩ፣ አንተም እሱ ጋር የገባህ ነገር አለ በእርግጠኝነት ቅድም ስላልከኝ። ቅድም አሁን ዘረዘር ዘራት መጠበቅ ስራ ምናምን ስልህም በግልባጭ ነው። እሱን አሁን ሜቢ ቁጭ ብለን አሁን እየተጠያየቅን ምናምን ብናስረዳ አዎ ኧረ እንዲህ ይላል አሁን እንደዚህ ማለት ነው እንዲህ ብለህ በእርግጠኝነት ትቀበለዋለህ። የቤተክርስቲያን ትምህርት የኛን ማለት ነው። እነሱ እዛ ጋር ክደት አለባቸው። ሌላም በጣም ያልዘረዘርኳቸው ጉዳዮች አሉ ብዙ፣ እውነት ለመናገር ለማሳጠር እየሞከርኩ ነው። ስለዚህ እነዚህን ምንፍቅናዎች ሰው ተሸክሞ አይሆንም። ቅድም ኢብን ምን አልኩህ አቋርጠኝ ነው እንጂ ቻይና ላይ ለምሳሌ ሄድና አልኩህ የሌላ ሀገር ላይ ኤቲስት የነበሩ ሰዎች ወይም ሌላ ዝም ብለው እንትን የነበሩ ሰዎች አመኑ እንደኛ በትክክል አስተምረናቸው አመኑ፣ በትክክል አመኑ እንደኛ ነው የምልህ። እሺ አመኑ። ከዛስ አሁን እነዚህ ሰዎች ግን ካሳመናቸው በኋላ በቃ ምን አምነናል እናንተን አንፈልግም የምን እዚያው እንሿሿማለን ምናምን ብለው ቢነሱ ማለት ነው ትክክለኛ ይሆናል? አይሆንም። ኢንቫሊድ የሆነ ጥምቀት ኢንቫሊድ የሆነ ቁርባን ነው የሚሆነው። ስልጣን ያስፈልጋል። አየው፣ ምክንያቱም ያችን የክርስቶስን ቤተክርስቲያን እንዲህ መበጠስ አትችልም። ዝም ገንጠል ብለህ ምናምን ገለል ብለህ የራስን ዝም ብለህ እንደ ፖለቲካ ፓርቲ አይቻልም። ቅድም ባስረዳሁ መንገድ ሰንሰለቱን ጠብቆ ነው የሚመጣው። ምክንያቱም የክርስቶስ ቤተክርስቲያን አንድ ነው። ምንጯ ራሱ ክርስቶስ ነው። በሐዋርያት መሰረተት ላይ መስርቷል። ስልጣነ ክህነት ሰጥቷል። ትምህርት ሰጥቷል። ያንን ይዞ ቀጥ ብሎ መምጣት አለበት። እነሱ በመጡበት መንገድ ነው ስልጣን የሚመጣው። የእነሱ ሐዋርያዊ ክህነት የሌለው ሰው እንዴት ነው አጥማቂ መሆን የሚችለው? ሰው መካነ ኢየሱስ ጋር ስትመጣ አንድም ሰው የለውም። ሉተር ነው መነሻው። ሉተር ጋር ያልቃል፣ ይቆማል እዛ ጋር። ድርቅ ብለህ ዝም ብለህ ያለ ስልጣን ኦኬ ውሃ ደፍቶባል እሱ ግን ጥምቀት ነው ወይ? ኖ ኢትስ ጀስት ኤ ሻወር። እንደዛ ነው ወንድም አለ። ስለዚህ ክርስቲያኖች ናቸው ብለን እኛ እናምን ከዚህ የተነሳ ምክንያቱም በትክክለኛ መንገድ ሁሉንም ነገር ማመን ያለበትን ክርስቶስ ያስተማረውን ትምህርት ሐዋርያት የሰበኩትን ትምህርት አምኖ ሳይሸራርፍ በትክክለኛዋ ደግሞ ቤተክርስቲያን ወይም ቤተክርስቲያን አባቶች ተጠምቆ ነው እንጂ ሰው ክርስቲያን የሚባለው እነኚህ ስላለ ብቻ ነው ብለን እኛ አንቀበልም። እነሱ እኛን ይቀበላሉ። እነሱ እኛን ስለተቀበሉ ስላልተቀበሉ እኛ ላይ ምንም የሚያመጣው ለውጥ የለም። እኔ ግን በጣም የማዝነው ምንድነው ከዚህ የሚሄዱ ሰዎች ልክ እንዳንተ ወላንዬ እሺ በፍቅር ነው የማወራው እዛ ስትሄዱ በቃ እኮ ተጠምቃችኋል እያለቻችሁ ለምን እንደማትመለሱ ነው እንዴ? የሆነ ክደት ወይም ስተት ላይ ናችሁ እኮ ብትላችሁ እኮ በነገራችን ላይ እንደው ለመቆየትም እኮ የሆነ ነገር አለ አይደል እንዴ? ከዛ ውጭ ግን ሌላ ጥያቄ ከሆነ ያለባችሁ እሱን ጥያቄ ጠይቁ እንጂ እንደው እናንተ አልገባችሁም ወይ ተደናግራችኋል ወይ ደግሞ ድንገት የተከራከሯችሁ ሰዎች ምናምን አደናግራችኋል ምናምን ማለት እዛ ጋር ያለው ነገር ትክክል ነው ማለት አይደለም። ከመዳን ወደ አለመዳን ከብርሃን ወደ ጨለማ ነው የምትሄዱት። ይሄ መታወቅ አለበት እና እንደዛ ነው። እግዚአብሔር ይስጥልኝ። መምህር ብሩክ ሰላም ብያለሁ። አውላኔ የገባ ነገር አለ ወይስ የምጠይቀው አለ? ዲያቆን ብሩክም ስለመጡ ያብራራሉ። የቃለ ዲያስ ክርስቶፎሮስ በጣም ጥሩ ነበረ፣ ስንሰማችሁ ነበር። ቃለ ሕይወት ያሰማል። አሜን። ሁሉ ሰላም ነው አይደል? ወይስ እግዚአብሔር ሰላም ይመስገን። አሜን አሜን። አውላንዬ እንዴት ነው የተረዳው አለ ወይ? የምጠይቀው ጠይቅና ዲያቆን ብሩክ ደግሞ ያብራራሉ። አሪፍ አድርገው ያው ጠየቅም የሚጨምሩት ይኖራል። ኦኬ ክርስቶፎሮስ ቴንኪው፣ ገብቶኛል አንተ ያብራራበት መንገድ። ያው እኔም እንትን ላለው ብዙ የሰማሁት ነገርም ስለሆነ ልዩነቱን በደንብ ዲቴል ማወቅ ስለፈለኩ ነው። ያው እና በዛኛው እንትን ስህተት የለም ምናምን ብዬ ሳይሆን እንትን ያልኩት ኖርማሊ እሱ ሌላ ጊዜ እጠይቃለሁ ብዬ ነው። በእኛ በኩል ያለውን ነገር ማወቅ ስለፈለኩ ነው። እናንተ ዲፍረንስ አለ የምትሉትን በእናንተ በኩል ያለውን ሌላ ጊዜ እጠይቃለሁ። ግን አንድ ጥያቄ ልጠይቅ። ሜይ ቢ ሶሻል ሚዲያ ላይ ሲዘዋወር ያየሁት ነው በብዛት ቅድምም አንተ ስላነሳው ከእሱ ጋር አብሮ የሚሄድ ነገር ስለሆነ ስለ ምንድን ነው ይማልዳል ስለሚለው ቅድም አንስተህ ነበር እና በእንትን በፕሮቴስታንት 66 መጽሐፍ ይማልዳል የሚለው ይማልዳል ብሎ ተቀምጧል እና በኦርቶዶክስ ደግሞ 81 አሃዱ መጽሐፍ
አዲስ እንትን ባለው አዲስ በመጣውና በፊት በነበረው በኃይለ ሥላሴ ከተሳሳትኩ ታርመኛል። እኔ መጽሐፍ ቅዱስ የለኝም እዚህ ሶሻል ሚዲያ ላይ ሲዘዋወር ያየሁት ይፈርዳል ወደሚል ተቀይሯል። በፊት ይማልዳል ነበር የሚለውና እውነት ከሆነ ለምን ተቀየረ? የትኛው ነው ትክክል? አሁን በዚህኛው 66ቱም እንደዛ ነው የሚለው ይፈርዳል ነው የሚለው። በ81 በኃይለ ሥላሴም ጊዜ በታተመው ይፈርዳል ነው የሚለው። በአሁኑ ደግሞ 81ዱ ይማልዳል ነው የሚለው በሁለቱ። በአሁኑ ደግሞ ይፈርዳል ወደሚል ተቀይሯል እና ለምን ተቀየረ? ምንድነው እንደዛ የሆነው? ቴንኪው። እሺ ጥሩ። ዲያቆን ብሩክ ይቀጥሉና ከዛ ትንሽ እኔ መጨመር ካለብኝ እጨምራለሁ። ቀጥሉ ዲያቆን። ዲያቆን ብሩክ እሺ ሜቢ ኔትወርክ ማስቸግሯቸው ሊሆን ይችላል። ዳር ሀገር መሀል ሀገር የሚባል አለ። ኦላንዬ እኔ እሰማለሁ አይደል? ይሰማል። እሺ ወንድም አለም እንዳልከው ቀደም ባሉት እትሞችም እንደዛ ይፈርዳል ተብሎ የታተመ አለ። 66 ላይም ደግሞ የሚማለደው ይላል። ከዛ ደግሞ እንደገና ደግሞ አሁን ላይ 2000 እትሙ ላይ የሚፈርደው ይልና ግን ኦላንዬ የረሳው ነገር ከስር የሚማልደው ይላል። ግሪኩ የሚማልደው ይላል። በላ ቤተክርስቲያን በነገራችን ላይ አሁን እዚህ ጋር ቤተክርስቲያን በቃ የሆነ ታምር እንደፈጠረች አድርገው የሚያወሩ ሰዎች አሉ። በቃ ይሄው ቃሉን ቀይራ ቃልን ስለመቀየር ካወራን ጎበዝ የትኛውም ፕሮቴስታንት ከፊታችን አይቆምም። ለምሳሌ ስለ ድንግል ማርያም ያላቸውን ጥላቻ አዲሱ መደበኛ ትርጉም ላይ በምን መንገድ እንዳስቀመጡት ጌታችንን እንዴት አድርገው በእውነት በጣም እንትን እንዳሉት ራሱ እናት ቋንቋው ላይ ተው ትርጓሜውን ተውትና እናት ቋንቋው ላይ ስጋን አዘጋጀልኝ እሱን ያልቀበለውም ብዙ ነገሩ። እሺ ዮላን እንደው ለአንተ ብቻ አይደለም አይዞህ። እሺ ወንድም አለመልስ አንዳንዱ ነገር እንግዲህ ታገሰኛለህ። እሺ እንደዛ ነው። እሺ ወንድም አንተም ጥሩ ነው መልካም ነው። ኢቭን ለእመቤታችን አሁን ያስቀመጠው ጸጋን የሞላብሽ ወይ እንደዚህ የሚለውን ሰርዘው ከሴቶች መካከል የተባረክሽ ነሽ የሚለውን ደግሞ ዝም ብለሽ አንቺ የተባረክሽ ነሽ ብሎ ነው የሚያልፉት። አየኸው የተለየች እንዳይደለች አይነት ነገር ምናምን ያስቀምጣሉ። ስጋን አዘጋጀህልኝ የሚለውን ምንድነው ጆሮ አዘጋጀህልኝ ነው ምናምን እንዲህ በጣም የሚገርም ነገር አለው በነገራችን ላይ። እና መጽሐፍ ቅዱስን መቆነጻጸልና መበረዝ ላይ እሱ ብቻ ሳይሆን አዲሱ ምንድነው ቀላል አዲሱ መደበኛ ምንድነው ቀላል አማርኛ ነው ምናምን እንደዚህ አለው ብቻ ረሳሁት ለጊዜው። አሁን እሱ ላይ ኢቭን በታቦት ፊት ከጧት እስከ ማታ ሰግደው ነበር ኢያሱና ሽማግሌዎቹ የሚለውን ተዘረው ነበር። ይሄ ልክ ፌንት አድርገው ነበር ነገር ማለት ነው። ምክንያቱም በታቦት አይሰገድም ለማለት በጣም ብዙ የሚዘገንኑ ነገሮች አሉ በነገራችን ላይ እንዴት አድርገው መጽሐፍ ቅዱስ ላይ እንደተጫወቱበት። እሱ ብቻ ሳይሆን ተውት ለጊዜው ለያዘውና ብዙ ነገር አለ ሀገራችንን በተመለከተ ራሱ ማለት ነው። እና አንዳንዴ እንደነዚህ ሰዎች ቀኝ ገዢዎች ናቸው እንዴ ምናምን እስክትሉ ድረስ ኢትዮጵያ የሚለውን ስምም ሱዳን ብለው ይቀየሩ አሉ። በጣም የሚገርም ነው። ባይዞ ይሄን ያህል ነው ስለ መጽሐፍ ቅዱስን መበረዝ ካወራን ማለት ነው። ግን እኛ ጋር ቤተክርስቲያን ደግሞ በጣም የምትገርም ቤት ስለሆነች 2000 እትሙ ላይ በአውዳዊ ፍቹ የሚፈርደው አለችው እና ከስር ግን ደግሞ ግሪኩ የሚማልደው ይላል ብላ ነው የምታስቀምጠው። ማንም ሳይነግራት ማንም ሳይጠይቃት ራሷ አሁን ለምንድን ነው እንደዚህ ያስቀመጠችው? አየው ወደ ኦልሞስት የሚቀርበው እናት ቋንቋ የሚባለው ግሪኩም የተጻፈበት ወደዛ እንድንሄድ ደግሞ ቆም ብለንም ደግሞ ያንን መልእክት እንድናየው ዝም ብለን የሚማልደው ስላለ አማላጅ ነው ዘራፍ ብለን እንዳንሄድ ፈራጅነቱን ረስተን ማለት ነው። ምክንያቱም ለምን መሰለህ ሆላንዬ እንግዲህ መጽሐፍ በነገራችን ላይ አንድ መጽሐፍ ሲተረጎም መጽሐፍ ቅዱስ ብቻ ሳይሆን አንድ መጽሐፍ ሲተረጎም ግዴታ ቃል በቃል ሊተራሊ ይቀመጣል። በዚህ ብቻ ነው ትርጉም የሚባል ነገር የለም። ኢንተርናሽናሊ አንዳንዴ አውዳዊ እንትኑ ሊታይ ይችላል። ከዛ ደግሞ ቃል በቃል ሊቀመጥ ይችላል። አንዳንዴ ደግሞ ከግሪኩ ታመጣና ደግሞ ወይ የግዙን ታስቀምጣለህ የጥንት የሆኑት ማለት ነው። ወይ ደግሞ የዕብራይስጡ ይመጣል። ያኔ የቃላት አይነት ትንሽ መለያየት የሚመስል አይነት ነገር ይፈጠራል። ያ በሚሆንበት ጊዜ ግን ከስር ይቀመጣል። አሁን 2000 እትሙ ላይ ቤተክርስቲያን ከስር ነው ያስቀመጠችው። እና ምንድነው ለምንድነው የሚፈርደው ያለችው ከተባለ ፈራጅ ነው ኢየሱስ ፈራጅ ነው። ደግሞ ከላይ የሚኮንነው ማን ነው ብሎ ነው የሚጀምረው። ጠያቂው ማን ነው? ራሱ ቅዱስ ጳውሎስ። ስለዚህ ከታችም የሚፈርደው ነው መልሱ።
ያንን አውድ ይዘን ነው የአውዳዊ ያልኩት ይሄንን ነው። ያንን አውድ ይዘን ነው የምንረዳው ክፍሉን እንጂ ሌላ የሚፈርደው ማን ነው ብሎ ራሱ እያብራራ እንደው ስለሌላ አካል ሊነግረን አይችልም። በነገራችን ላይ ፈራጅ ላልሆነ አካል አድርጎ ሊነግረን አይችልም። ፈራጅ ነው። ፈራጁ ማን ነው ያለው? ሰው ፈራጁ የሞተ ነው፣ ሞቶ የተነሳና በእግዚአብሔር ቀኝ ያለ ነው ነው። ከዛ አንፃር ነው የሚፈርደው ብላ ቤተክርስቲያን። ከዛ ደግሞ ከስር ግን ግሪኩ ደግሞ እንዲህ ይለዋል ብላ የምታስቀምጠው። ስለዚህ ይሄ ምንም ቆም ብለን እንድናየው